ይህ ሶዶ ለማ ሚዲያ ነው። ሰላም እንዴት ቆያችሁ? ክብራትና ክብራን እንኳን ለበዓለ ትንሣኤው በሰላም አደረሳችሁ። የሶዶ ለማ ሚዲያ ቤተሰቦች ዛሬ በዓለ ትንሣኤውን ምክንያት አድርገን በመጀመሪያ እንግዳ ቆይታችን ይጀመራል። ከእናንተ ጋር ስለተገናኘን በጣም ደስ ብሎናል። ዛሬ በበዓለ ትንሣኤው ቆይታ የምናደርገው ከማን ጋር ነው የሚለውን ለመጠቆም ያህል ብዙዎቻችሁ ማን እንግዳ ቢሆን ትመርጣላችሁ ብዬ በፌስቡክም በተለያዩ አማራጮች ጠይቄ ነበርና ከቤት ብትጀምር ከጎረቤት ከዚያ የሚሉ አስተያየቶች ተሰጥተውኝ ነበረ። በጣም ነው የማመሰግነው። ሚዛን ለሚደፉ አስተያየቶቻችሁ ከወዲሁ ከኔ ጋር ለመሆናችሁም ማረጋገጫዎች ነበሩ ማለት ይቻላል። አስተያየቶቻችሁን በቁም ነገር ልቤ ላይ አኑሬያቸዋለሁ። ሂደት በሂደት የጠቀሳችኋቸውን እንግዶችና ከዚያ በላይ ቢቀርቡ ደስ የምትሰኙባቸውን እንግዶች ይዘን ለመቅረብ እንሞክራለን። ሶዶ ለማ ፖድካስት ዛሬ በበዓለ ትንሣኤ ቆይታ የሚያደርገው ከስቱዲዮ ወጣ ብሎ ነው። እናንተም ብቻ ነው እዚህ ስቱዲዮ ውስጥ ሆኜ አሁን ሰላምታ ለማድረስ የወደድኩት። ዛሬ ከስቱዲዮ ወጣ ስንል የወደድኩት ጓደኛዬ ቤት እረፍት ማድረግ መጨዋወትን ነውና በዚያው ለበዓል እንኳን አደረሳችሁ እንድንላቸው የወደድኩት አንድ የልብ ጓደኛ አለኝ። ጓደኛዬና ባለቤቱን እንኳን አደረሳችሁ እንላለን ከባለቤቴ ጋር በመሆን። ስለዚህ ባለቤቴን ይዤ ጓደኛዬ ቤት እንገናኛለን። እንኳን ለበዓለ ትንሣኤው በሰላም አደረሳችሁ። አሁንም ላይክ፣ ሰብስክራይብ፣ ሼር ተደርጎ ይሁን አብረን ቆይታ ስናደርግ ማለት ነው። ብዙዎቻችሁ ይህን ሳታደርጉ እያያችሁ ሊሆን እንደሚችል እገምታለሁ። የሆነው ሆኖ በፍቅር እንጋብዛለን። ቻናላችንን ተቀላቀሉ፣ ቤተሰብ ሁኑ፣ ሼር አድርጉት፣ ብዙዎች እንዲወዳጁት። አዲስ እንደመሆኑ መጠን መልካም በዓል በያላችሁበት። በድጋሚ ጥሩ የደስታ ጊዜ ይሁንላችሁ። አብረን እንሁን። ይህ ሶዶ ለማ ሚዲያ ነው። በድጋሚ እንኳን ለበዓለ ትንሣኤው በሰላም አደረሳችሁ ክቡራትና ክቡራን ቤተሰቦቼ። እንግዲህ ቀደም ሲል ሶዶ ለማ ሚዲያ በራሱ ስቱዲዮ እንዳግባባሁት ከስቱዲዮ ውጪ ለመጀመሪያ ቀን እኔ ለትዝታም ጭምር እፈልገዋለሁ የትንሣኤ በዓልም እንደገጠመኝ ሆኖልኝ የመጀመሪያውን እንግዳ ከስቱዲዮ ውጪ ላደርግ ነው። ያው ወደ አንድ የልብ ጓደኛዬ ቤት ይዣችሁ እንደምሄድ ጠቁሜ ነበር። እነሆ ከውድ ባለቤቴ እሱን ደግሞ ከባለቤቱ ጋር አድርገን በቤቱ ቆይታ እናደርጋለን። በዓልም አይደል እንጨዋወታለን። የልብ ወግ ነው ወደ እናንተ የምናደርሰው። እኔና ጓደኛዬና ባለቤቴ፣ እኔና ባለቤቱ በጣም ስር የሰደደ የልጅነት ጭምር ትውውቅ ነው ያለን። ያም ብቻ አይደለም ትውውቅ፣ መግባባት፣ መወዳጀት በእድሜ በቀን አይለካም። ለብዙዎቻችሁም ስለሚያስማማ ግን ደግሞ እኛ ባንለው የሚመረጥ አይነት መጠጋጋት፣ በጣም መተሳሰብ ያለበት፣ መከባበር ያለበት፣ ፍቅር ያለበት ህይወት ነው ያለንና በዓል ስለሆነ ደግሞ እንደዚህ አይነት ነገር ማንሳት በጣም ተገቢ ነው። በኢትዮጵያውያን ደረጃ በተለይ አንዳንዴ ጎደል እንደሚል እናምናለን። በበዓል ወቅት ብዙም ባይሆንም ማለት ነው። በበዓል ወቅት አንታማም፣ ግን ቤት፣ ጎረቤት፣ ጓደኛ፣ ህይወት እንደዚሁ አንዱ ለአንዱ መተሳሰብ፣ መደራረስ እንደሚገባው በጽኑ እናምናለን። የማህበራዊ ህይወታችን መሰረቱ ላይ ብዙ ነገሮች እንደሚቀሩት እናምናለን። ለማንኛውም በዓል ነው። በያላችሁበት ዘናፈታ እንድትሉ እየጋበዝን ወደ እንግዶቼ ነው ማልፈው። እንግዳዬ ዳጊ አሰፋ አለሙ እንዲሁም ባለቤቱ ፍሬህይወት ሽመክት። ለኔ በጣም ከባድ ነው ስማቸውን በሙሉ ስም መጥራት። እንዲሁ ደግሞ እንግዳዬ ለበላት ከ3 ወር የአራስ ቤት ቆይታ በኋላ ለመጀመሪያ ጊዜ ካሜራ ላይ መታለች። በእርግጥ ከዛ በፊትም በራሷ ስልክ አንዳንዶቻችሁ ታቋታላችሁ። ሀና ዳንኤል ዛሬ ከቤት ጀምሯል እንግድነቱ። ቅድም እንዳልኳችሁ ከቤት የጀመረ ነገር ጥሩ ነው አይደለ? ስለዚህ ከቤት ወደ ጎረቤት ዛሬውኑ መተናል ማለት ነው። ህዝቦች
እንዴት ናችሁ? እንኳን አደረሳችሁ። እንኳን ደህና መጣችሁ። ይቅርታ እንኳን ደህና ቆያችሁ። ቤት ለምቦሳ ለቴሌቪዥን አስተናጋጅ ለፕሮግራም መሪ የተለየ ታዳላላ። እንኳን ደህና መጣን መጀመሪያ እኮ እንኳን ደህና ቆያችሁን። በነገራችን ላይ ውድ ተመልካቾቼ ዳጊና ፍሬ አዲስ ቤት ነው የሚገኙት። በቅርቡ ነው ይሄን ቤት የተቀላቀሉት። ቤት ለምቦሳ ውለዱበት፣ ክበዱበት፣ አርጁበት እንላለን። በእርግጥ ቤት መቀየር ይቻላል። እዚሁ ቤት አርጁ ማለታችን አይደለም። ቤት ለምቦሳ ግን ምንድን ነው የሚባለው? ቤት ለምቦሳ ሲባል እምቦሳ ሰሩ መጠራጠርስ አናስርም። ያው ነው እምቦሳውን ስንደርስ እናያለን፣ ግን ታስሩበታላችሁ በእርግጠኛነት። ያው ትውፊቱ ትክክለኛውን እምቦሳ የሚባለውን ነገር ለማድረግ አይደለም ይመስለኛል። አይደለ? የልጅ እምቦሳ ነው። ያ ማለት ነው። ልጆች ይፈንጩበት እንደ ቤቱ በረት። አሜን ብለናል። አሜን፣ እኛም አሜን ብለናል። በጣም ነው ደስ ያለን አዲስ ቤት መተን ቤት ለምቦሳ ማለት በመቻላችን። የምርም ስለሆነ ለኛ ተመልካቾቻችን የምናደርገው ነው ስናደርገው የኖርነው ነው። የበዓል ጥየቃውም ቢሆን የምር ነው። ምናልባት ወደ እናንተ መምጣቱ በእኛ ሰርክል ውስጥ ከዚህ በፊት የሚነሱ ነገሮች ለሚዲያ በቅተው ስለማያውቁ ነው። አሁን አንዳንድ ሌሰን ወይም አንዳንድ ጉዳይ የሚወጣው ከሆነ እናደርሳችሁ ብለን ያሰብነው። በዓልም ደግሞ ስለሆነ እንዲህ አይነት ቆይታ ለበዓል ጥሩ ነው ብለን ስላመንን ነው። እንግዲህ እኛ ጋር እስካሁን ድረስ ጾም ነው አይደለ? ፕሮግራሙን እየቀረጽን የምንገኘው በዋዜማው ነው። የሚተላለፈው ደግሞ በፍስክ ሰዓት ነው። ያው ቤት ለምቦሳ ለማለት ኬክ ይዘን መተናል። እኛ እናንተም ቤት ያፈራውን ይዛችሁ ጠብቃችሁናል። ስቲል ግን የጾም ነው። እሱን በመቁረስ እንጀምራለን። ያው አብረን እንፈስከዋለን፣ መድረሱ አይቀርም። ተመልካቾች ግን ፈስከው ነው የሚያዩት። ለእናንተ ደስታ፣ ሰላም፣ የእውነት ፍስክ ይሁንላችሁ። ትንሣኤው ለሁላችንም እውነተኛ ትንሣኤ መነሳት እንዲሆንልን እንመኛለን። ለዚህ ስላደረሰን ደግሞ እግዚአብሔር ፈጣሪ ክብር ምስጋና ይድረሰው። እባካችሁ ኬኩን እንድትቆርሱ በአክብሮት ለማወራና አባወራ እንጋብዛለን። እሺ፣ እንኳን አደረሳችሁ። እናንተም ተመልካቾች ባለቤቶቹም እንኳን ደስ አላችሁ። ለበዓሉም እንኳን አደረሳችሁ። እንድትቆርሱት በድጋሚ በአክብሮት እንፈቅዳለን። እኛም ስለመጣችሁ እጅግ ደስ ብሎናል። የሶዶ ለማ ሚዲያ የመጀመሪያ እንግዳ ስለሆንም ቤታችንን መጣችሁ ስለጎበኛችሁም እጅግ በጣም ደስ ብሎናል። ጥያቄ ላደርገው ነበረ። አየሽ፣ ጋዜጠኛ አካባቢ የሚውል ሰው በቃ ግድ ነው። በጣም እናመሰግናለን። መልካም ምኞት ስለተመኛችሁልን እንቁረሰው። መልካም በዓል። እንኳን ደስ አላችሁ፣ እንኳን አደረሳችሁ። እናመሰግናለን። ሶዶ ለማ ሚዲያ ከእናንተ ጋር የሚያደርገውን ረጅም ጉዞ ዛሬ አሃዱ ብሎ በራስ ህይወት በራስ ባጠገብ በዙሪያ መለስ ባለ ነገር ጀምሯል። ቅድም እንዳነሳሁት ብዙዎቻችሁ ከገሌ ብትጀምር ስትሉኝ ነበርና በእርግጠኝነት ከነዛ አስተያየቶቻችሁ ሁለቱን ያደረኩት ቆንጠር አድርጌ ከራስ ጓደኛ ያለኛለ፣ የቅርብ የልበሰው ያለኛለ፣ ከባለቤትህ ያለኛለ። ያው እኔም ወስኜ ነበረ ስለተባልከና እንዳትኝ። ስለዚህ ጥሩ የበዓል ጊዜ እንዲሆንላችሁ በድጋሚ እንመኛለን። አዲስ ቤት ነው ያለነው ብለናል፣ አስተዋውቀናል። የአዲስ ቤት ስሜት ምን ይመስላል? ማወራት ግን ወይስ ጠይቂልኝ እባክሽ። ሌዲስ ፈርስት ጠይቂልኝ። አራውቄ ነው። ምንድን ነው የአዲስ ቤት ስሜት? እውነት ለመናገር በክራይ ቤት ብዙ አመት ኖራችኋል። በቅርቡ ነው የገባችሁት። ከትንሣኤ ከበዓል ጋር ደግሞ ሲሆን በጣም ለየት ያለ ነገር ይኖራል ብዬ አስባለሁ። ለቤት ትንሽ ከወንድ ይልቅ ማወራዋ በጣም ቅርብ ናቸው። ፍሬ እባክሽ። በጣም ደስ ይላል። በጣም የራሱ የሆነ ነገር ሲሆን ኢንቨስት የምታደርገው ነገር ራሱ ይሄ ሳሳሳ ነው እና በጣም ነው ደስ የሚለው እና በቃ ይሄ ሌላ ነገር እንድታስብ ነው የሚያደርገው። በቃ የተሻለ ነገር ነው የምታስበው ሁሌም እና ደግሞ የምትኖርበት ቦታ እርግጠኛ ነህ። በቃ እዚህ ቦታ ነው የምኖረው፣ እዚህ ፕላን ታደርጋለህ። ቋሚ ነው ማለት ብዙ ነገር የኛ ማህበረሰብ ያው ድርቁ ምናምን የሚጀምረው የምትኖርበት ቦታ እርግጠኛ ዘላቂ ህይወት የምትቀጥይበት እና እሱ ነገር እንዳስብ አድርጎኛል። እጅግ እና ቁርጠኞችን እየፈለግሽ ነው። ዲጂታል ስላለ እሱ ብዙም አላት ዲጂታል ነው ፕሮሞሽን ማስታወቂያ ጀመረችው ማስታወቂያውን እና በጣም ደስ ይላል እጅግ በጣም
ብዙም እንትን አላልኩም። በቤት ኪራይ አልተቸገርኩም፣ አልተሰቃየሁም። እና እግዚአብሔር ያገዙኝን ሰዎች እግዚአብሔር ይስጥልኝ። ምን አለብሽ አንቺማ። እናንተ አንድ ቤት ውስጥ ነው እኮ በክራዩ ህይወት ራሱ የቆያችሁት። በጣም ያስቀና ነበር። ረጅም ጊዜ በክራዩም ቢሆን ጥሩ ነው። እንደ ራስ የሚቆጠር ነው። አንዳንዴ እቃ ይዞ ወዲያ ባለቤቱም ልቀቅልኝ ሊል ይችላል። እሱንም አንደርስታንድ ማድረግ የብዙሃን ህመም ነው። በተለይ አዲስ አበባ የሚኖር በርካታ ወጣትም ሆኖ ጎጆ ሲመሰርት አሊያም ደግሞ ራሴን ችዬ ልውጣ ሲል ከክፍለ ሀገር መጥቶ አዲስ አበባ ቤዝ ሲያደርግ ብዙ ሰው የሚቀምሰው ዱላ ነው። ከዛ ደግሞ አከራዮች እያንዳንዱ ሁሉም የተለያየ ባህሪ አይደለ፣ ማንነት አይደለ ያለው። ስለዚህ እናንተም በሆነ ልክ አይታችሁታል። በርካታ ሰዎች ይህንን ሀሳብ ይረዱናል ብለን እናስባለን። ወደ ራስ ቤት መግባት፣ የራስ ቤት ኦን ማድረግ ለምን አንድ ክፍል አትሆንም? በደንብ ያሳለፍከውን ታጣበመዋለህ። እግዚአብሔር ይመስገን እኛ ከዚህ በፊትም የምንኖርባቸው ቤቶች ኦልሞስት የክራይ ማለት ማንችልባቸው ናቸው። ጥሩ ጊዜ ነው ያሳለፍነው፣ ጥሩ ጊዜ ነበር። አሁን ደግሞ ይህንን ስሜት ነው ማለት አትችልም። ይሄ የራስ ልጅ እንደመውለድ ያለ ስሜት ነው የሚሰማውና እግዚአብሔር ክብሩን ይውሰድ። በዙሪያችን ደግሞ ለዚህ እንድንበቃ ያደረጉን ያገዙን ድንቅፍ ሲያደርገን ያነሱን አይዟችሁ ያሉን ያበረቱን ሰዎች በሙሉ እናንተንም ጨምሮ እግዚአብሔር ያክብርልን። ለሁሉም ደግሞ የራሱን ቤት ይስጠው፣ ጎጆ ይስጠው። አይዞሽ ይኖረናል። ከአንደኛችሁ እዚህ ቤት አንድ በተን አለ ኔክስት የሚል እሱን ተጨናችሁ ትሄዳላችሁ። ኧረ እባክህ በቃ ጀምረናል። እዚሁ የቤት ባለቤት ልንሆን ነው። የቤት ባለቤት ልታደርጉን ያሰባችሁ ካላችሁ ግን ያው እንሰጣለን። ትልቅ ሚዲያ ነው እንግዲህ ወደፊት ሚዲያ ኢንዱስትሪ ላይ የራሱን ትልቅ አሻራ መጣል የሚፈልግ እንግዲህ የሪል ስቴት ኩባንያዎችም ሌሎችም በዚሁ አጋጣሚ እነዚህ ልጆች በኪራይ ቤት ለምን የሚል ካለ ከወዲሁ ውለታውን ወረቱን ለመክፈል ዝግጁ ነን። ባለን አቅም ሁሉም ባለው መክሊት አይደል? እኛ በመስኮቷ በሚዲያዋ ቤት ያለው ደግሞ ቤት እግዚአብሔር ነው። በእርግጥ ባለው ነገር ማድረግ ይችላል። ይኖረናል ግን በእርግጠኝነት በቅርቡ አሜን። አሁን የቀደመ ብያለሁ። ሪል ስቴቶቹን የቀደመ እንዲፎካከሩ እያደረክ ነው። አሁንም ቤት ላይ ትንሽ ቆይታ እናድርግ። የቤት ነገር ቀላል አይደለምና በቤት ደረጃ እኔ አንቺን ብጠይቂ ደስ ይለኛል። ዛሬ ጋዜጠኛ መሆን አልፈልግም። ሁላችሁም ጋር ጭውውት ነው እንዲሆን የምፈልገውና ጋዜጠኛ ነኝ። በእርግጥ ግን ጠያቂ መሆን አልፈልግም። በጣም ጠይቁን እናሳካለን። ግን የአሁኑ ሜዳ የኛ ነውና ጠይቂያቸው እንጂ። ይልቅ አንድ ትዝ ያለኝን ነገር ላንሳ። ያኛውን ቤት የነበርንበትን ቤት ለመልቀቅ የሆኑ ሞዲፊኬሽኖች ሊሰሩለት ተብሎ ለመልቀቅ አዝማሚያ ላይ የነበርንበት ሰዓት ላይ በቃ ቤት ልንለቅ ነው ወይም ደግሞ ይህን ቤት ከዚህ ልንለቅ ነው ስንላቸው ልጆቻችን ጋር የነበረው ሪያክሽን እና በጣም ነው ደስ ያላቸው። እኛ አሳስቦናል። ምክንያቱም ፊኒሺንግ ታውቁታላችሁ አሁን ያለውን ባትሰሩ እንኳን ወሬው ኖርማል ማንኛውም ሰው የሚያውቀው ነው እና ልጆቹ ጋር የነበረው ፊሊንግ እኛ እንዴት ነው የምንጨርሰው የሚል የሆነ ሀሳብ ላይ ነን፣ እየተወያየን ነው። እነሱ ደግሞ የስ ነው ያሉት። ያቺ የስ እስካሁን ድረስ እያጣጣሟት ነው። አሁን ኦልሞስት የመጀመሪያ በዓላችን ነው ፋሲካ እዚህ ቤት ውስጥ። ከዚህ ቤት ከገባን 2 ወራችን ነው። እስካሁን ድረስ ኢንጆይ አድርገው አልጠገቡም። በሚገርም ሁኔታ በፊት ውጭ መውጣት መጫወት ምናምን ይፈልጋሉ። አሁን ብዙ ነገራቸውን ቤታቸው ውስጥ ነው ማሳለፍ የሚፈልጉትና ገና የልጆቹን ደስታ ስናይ እየተሰማቸው ያለው እያሳለፉት ያለውን ጥሩ ጊዜ ስናይ እሱ ብቻውን በቂ ነው። ይሄ በቃ ይሄ የኔ ነው የሚለው አይነት ስሜት ልጆቹ ጋር በደንብ ነው የሚንጸባረቀው። ቤት አብዛኛው ነገሩ ከልጆች ጋር እንደሚያያዝ ምንም ጥርጥር ነው። በጣም ቤት የጠበበ ቤት ውስጥ ልጆችን መቆጣት፣ እቃ የሆነ ነገር ሲሰብሩ ለመንቀሳቀስ ያላቸው ነፃነትን ሲጠቀሙ ያለው ነገር ነው አብዛኛው የቤትን ጥበት ሌላ ነገር ውስጥ እንድትገባ እንድታስበው የሚያደርግ። በጣም እውነት ነው። ትያቸው ነገር አለ? አይ ምንም እላቸው ነገር የለም። ግን እንደውም እኔ ደስ ያለኝ ብዙ ጊዜ እንደውም ልጆች ከለመዱት ኢንቫይሮንመንት ብዙ መሄድ አይፈልጉም አይደል? እንደውም በጣም አሪፍ ነው የነ ማርሲ ቶሎ እንደውም ደስ
ሰርተናል ቀደም ብለን ቤቱ በመሰራት ሂደት ውስጥ በነበረበት ጊዜ ከጅምሩ ከሆነ ሌቭል ከደረሰ በኋላ እየመጡ ይጎበኙት ነበረ። ከጎረቤት ልጆች ጋር እናስተዋውቋቸው ነበረ። በአጋጣሚ እዚህ እንድንገባ ያደረጉን የቀድሞ ወዳጆቻችን ናቸውና እነሱንም በዚሁ አጋጣሚ እናመሰግናለን። ለቤት እንድንበቃ ስላደረጉንም መንገዱን ስላመላከቱን ከእነሱ ልጆችም ጋር ከጎረቤት ልጆችም ጋር ከአካባቢውም ጋር እዚህ አካባቢ ከሚገኘው በቅርባቸው ቀጥለው ሊጫወቱበት ከሚችለው ኢንቫይሮንመንት ጋርም የማላመድ ነገር ነበርና በምልልስ አካባቢውን እንዲላመዱ ወይም ደግሞ እንዲናፍቁት አድርገናቸዋል። ሲመጡም አልተቸገሩ። ምትይዋለ ማህተሙን ካረከው በኋላ አራት ነገር አላስቀመጥኩም። አይ ቀጣይ ነው ህይወት ራሱ የተነሳው የቤት አካባቢ ጉዳይ ነው። የሚቀጥለውን ደግሞ የሚያብሮ ያድርገን። ዳጊ ብዙ መክሊቶች አሉት፣ ብዙ ጥንካሬዎች፣ ብዙ ጸጋዎች አሉት። እውነት ለመናገር እኔ በግሌ ከልጅነት እስከ እውቀት ጓደኛውም ነኝ፣ የምቀናበት ሰው ነው። ሚዜህም ነኝ አይደል? እውነት ነው። በሚዜነት ልክ ተንከባክቤያለሁ አላውቅም። እሱ አንድ የእሷ ነው፣ ሁለተኛ ወደ ዕለቱ ይወስደናል። እኔና ሀኒ ያን ያልተጋባንም ነበርና ብዙ ነገራችሁን ነግሬያታለሁ። በተለይ አንቺን ነግሬያታለሁ። ምን ታስታውሳላችሁ ግን የሰርጋችሁ ዕለት በሚዜነት የነበረው? ከዛ በኋላም ወደዚህ ያሳለፋችኋቸው የጋርዮሽ የአንድነት ህይወቶች አይባልም። ምንድን ነው ትዝ የሚላችሁ? አይ አንዳንድ ሰዎች አንዳንድ ዘፈን ሲከፈቱ አየር ላይ ሲባል ማን የጠራኝ ብሎ እሱ ዘፈን አዲስ ነበር በነገራችሁ ላይ ተስፋዬ ታዬ እና ራሱን አያውቅም። ውረድ ተብዬ ነው ርቅታ ይችላል ለምናገር ዘፈን ለኔ ራሱ የላከልኝ እሱን አስታውሱ ነው። ይሄ ዘፈን ምናምን ብሎ አዳም ላይክ ላከልኝና ከዛ እንደዚህ ብሎ ታሪካቸው በትንሹ አይገርምም? እሱ ዘፈን ከዛ በኋላ እንደገና ተሰርቶ ሌላ ፍምስና አግኝቷል። ግን ታስታውሳለህ የመጀመሪያ የመድረክ ነበር እሱ ዘፈን። በጣም ነበር የወደዳችሁት። ከዛ በኋላ ለ2 ወር ለ3 ወር ቤታችሁ ራሱ እሱ ነበር የሚከፈት። ረጅም ጊዜ በቃ ይሰማል። ሲመጣም የሚፈጥረው የሆነ ቆንጆ ትዝታ አለ አይደለም? የተጋባህበት ስትጋባ የነበረ ልዩ ሞመንት የነበረው ሙዚቃ ዴት ስታደርግ የነበረ ሙዚቃ የሚረሳ በጣም ትልቅ ቦታ አለው እና ያንተ ሞመንት ደግሞ ቪዲዮን አንዳንዴ በገረብን ቁጥር ሁላ እንደና ነበር ይመስላል። እሱን ያገባው እኔ እንደዚህ ነኝ። ለማንኛውም የሰው ሰርግ ሳደምቅ በጣም ጎበዝ ነኝ። ይሄ ራሴ የምመሰክረው ነው። ሶዶ የተሰኘው ሙዚቃ ከዛ በኋላ ልጆችም በጣም ወደውታል። እኔ ራሴ መንገድ ላይ ሲሄድ ሶዶ እያለ ነው ሰው የሚጠራኝ። ዜማው ተመችቶት በዛው በፊት ሶዶ ለማ ነበር የሚለኝና ለእኔ ጥሩ ማስታወሻ ነው። የምፈልገውን ነው ያነሳሽልኝ። ከዛ በኋላ እንዳለችው ሀኒ ለእሷ ልኬላት አብሮ እሱ ዘፈን ላይ የጋራ የሆነ እንዳልከው ዴቲንግ ታይማችን ነበር። አይ ያኔ ነው ያወቅኩት ዘፈኑን ራሱ ያኔ ነው ያወቅኩት። እሱ ልኮልኝ ነው ያወቅኩት። ከዛ በኋላ ደግሞ እንትኑን ነገረኝ። እኛ ጋር የነበረው ኖርማሊ ሰርግ በራሱ የኛ ጥርምጥን ያለች ፕሮግራም ነበረች፣ ግን ብዙ እንግዳ ነበረ። የሆነ ስታስበው በራሱ ሰርግ ደስ የሚል ፊሊንግ አለው። እዛ ቀን በመድረስ መድረኩ ላይ ስትሆን ግን በጣም ውስጥህ ቶሎ ልቅ ብሎ ርፍ እንድትል የሆነ ነገር ደስ የሚል ስሜት አለው። ከዛ ሲያልፍ ደግሞ የሆነ በሰላም እስኪያልቅ እስኪጠናቀቅ ሁሉም ነገር ጥሩ ነበር ተብሎ እስኪነገርለት ደግሞ የሚጨንቅ ስሜት አለው። የሆነ ፓርቱ ስራ ነገር ይመስላል። ድካም ነገር የኛ ፕሮግራም አይደለም። በእርግጥ እኛ ተጋባዥ ነበርን። ያው ግን እዛው ላይ አንተ ስለሆንክ ከፊት ሆነ የምትታየው ያስጨንቃል። እኔማ ሶዶ ሲል አንዳንዴ ዞርልና ማን የጠራኝል ነበረ። ሙዚቃው ደግሞ ነግሬው ነበረ ልጅውን ድገምና አጫት ላቤነስ ጠብ ያስደረግሽ ይለካ ትልቅ ስራ ነበረ። የእሷ አስተዋጽኦ ነበረበት። አንተ እንደዛ ጉልበት እንዲይዝል ትልቅ ሚና ተጫውታለች። በሚዜዎች ደረጃ ትንሽ ለእኔ ለየት ተደርጎ የሚደረግልኝ እንክብካቤ ያለኝ ይመስለኝ። ቤት ስመጣ ፍሬ
ቆንጆ ንፍሮ፣ አምባሻ በጎመን የምታቀርባቸው ነገሮች በዛ ምክንያት የተገኙ ነው ይመስለኛል። ከሌሎች ጊዜዎች የተለየውብሽ በሱ ነው አይደል? እና ብዙ ጊዜ ቤት እንድመጣ ሲፈልጉ እንደዛ የቆንጆ ንፍሮ የአምባሻ በጎመን አይነት ፎቶዎችን እያላኩ ያስቀኑኝ ነበር። እኔ በሰዓቱ ላጤ ነበርኩ። በቃ ከአንዳንድ ነበር ቤት የምሄደው። ለማንኛውም በድጋሚ እንኳን ደስ አላችሁ። ጨዋታ አያልቅም። እንኳን አደረሳችሁ። ወደ ሌሎች ጥያቄዎች ለማለፍ እየተንደረደርኩ ነው። ብዙ ጥያቄዎችን አዘጋጅቻለሁ። እውነት ለመናገር በዓለም ስለሆነ በጠይቆ መመለስ አይነት ሂደት ውስጥ እንዳያልፍ ቆይታችን ጥያቄዎቹን አንዳንዶቹን ሰሌክት አድርጌ መረጥ አድርጌ ግን ቀላቅያቸው ነው የመጣሁትና ከዚህ ጥያቄዎች እያነሳን ሁላችንም ተራ በተራ እናንተ እንደ አንድ እኛ እንደ አንድ ሆነን እያነሳን ጥያቄውን ለተቃራኒ እየጠየቅን ጠያቂው አድማጭ መላሹ ደግሞ ተናጋሪ ቢሆን ምን ትላላችሁ? ቆንጆ ሀሳብ ነው። የመማር ማስተማሩ ሂደት የተሳለጠ መሀል ላይ ጥሩ ጥያቄዎችን ማስቆሞ ማንሳት ትችላላችሁ። ፍሬ ያላቸውን ነገሮችም ስላሉን ማንሳት እንችላለን። የቤተኛ እናንተ ናችሁ። ለነገሩ እነሱ አዘግኑን ነው ዝገኑ ነው። እኛ እናንሳ እናንተ ተረሰላችሁ። ፈወስሹ ኮፍሪ የቤቱን ባለቤት ፈወስሹ እንከፍታለን። አይዞሽ ላለመመለስ መቼስ መተጋገዝ ይቻላል። ባዶ ነው ጥያቄ ነው የተጠየቀው። ኧረ እባክሽ ገዛ ይፈልጋል። ባለቤቴ ወይም ሚስቴ ከኔ ቀድሞ ልጆች ወይም ሰላምታ ብትሰጥ ደስ ቢሰጥ ወይ ጨርሹ መጀመሪያ ባለቤቴ ወይም ሚስቴ ከኔ ቀድሞ ለልጆች ሰላምታ ቢሰጥ አልከፋም። ያው ወደ ቤት ሲገባ ነው። እኔ ስለሆንኩ ጥያቄውን ያወጣሁት 50ዎቹ ሰዎች አርም ያወጡት ያው እኔ ነኝ። ከዚህ ግን ጥያቄ ለሷ ብቻ የተዘጋጀ ነው። ኧረ እባክህ እውነት እንዴት አይ ሶስት ነው ባለቤቴ ብላ ስትቀጥል ያው ለሷ ነው የሚሆነው። እኔ ባነበው ለኔ ባለቤቴ አይ ለሁለቱም ባለቤቴ ሚስቴ በሚል ያዘጋጀ ነው። ከኔ ቀድሞ ልጆች ሰላምታ ብትሰጥ። ስለዚህ ይሄን ጥያቄ ለመጀመሪያ ዙር እንመልሳለን። እግዚአብሔር ይመስገን ሁለታችንም ቤት እኛም ቤት እነሱም ቤት ሁለት ልጆች አሉ። ሁለቱም ሴቶች ናቸው። እኛም ጋር እነሱም ጋር ሴቶች ናቸው። ስለዚህ ጥያቄው ከአንዳንድ ልጆች ጋር ሲያርፍ በእድል ነው፣ በገጠመኝ ነው። ስለዚህ አንቺ ያወጣሽው ጥያቄ እኛንም እንመልሰው አይደል? አዎ እውነት ነው። እባክሽ እንደዛ ነው እንዴ? አሁን አንቺ ስታነሺ ደግሞ እነሱ ይመልሳሉ። ጥያቄውን ታነቢላቸዋለሽ። እኔ ደግሞ አይቶት በጣም ደስ ብሏታል። የመጀመሪያ ተጠያቂ ተንገብገበን ያነሳው ነው እንዴ? እጹብ ድንቅ እኮ ነው። እንደገምነሽ ጥያቄው ገብቶኛል። አይ ብዙም አይደብረኝም እኔ ስላለው በተለይ ኖርማሊ እንደዚህ አስቤው አላውቅም። እንደዚህ ይሄ እነሱን ስሞ አይ ምንም ችግር የለውም እየሳሙክ አሁን አይ አለ እንደዚህ አይነት ነገር እንዳለ አውቃለሁ። ግን እኔ ላይ ምንም ችግር የለውም ማለት ብዙም ስሜት አይጎዳም። አትስጋ እየሳምኩ ችግር የለም። አይ ለነገሩ እኮ አሁን እኛ ዘና እንድንልበት እግረ መንገድም ለሌላም ሰዎች ሌሰንም መሆን ከቻለ ካልቻለ ማዝናንቶ እንዲያልፍ እንጂ እኛ ቤት ብቻ ያለ ነገር ላይሆን ይችላል። በተለይ ደግሞ እንደዚህ ይሄ ኑረቱ እየበዛ ሲመጣ በደንብ እየኖርን ስንመጣ እኛም ልናረገው ስለምንችል ያንን ነገር ልጆች አሁን ሮጠው ስለሚመጡ ቤት ቀድመው የሚመጡት እነሱ ናቸውና እኛ ወይ ሌላ ቦታ ነን ቤት ውስጥ ሆነን ራሱ ችግር የለውም። እነሱ ዞሮ መቅደማቸው አይቀርም። እንዳልሽው ነው ኑረቱ እየበዛ ሲመጣ አንቺ በቤት ውስጥ ኢንጌጅመንት ተቀመጫለሽ። ከዛ ልጆቹ ለእንዲህ አይነት ነገር አባታቸው ወይ እናታቸው በር ላይ ነው የሚጠብቁ። መምጣትህ በር ማንኳኳትህ ወይም ስትከፍት አሁን እኛ ቤት ያለ ነገር ነው። እኔ በር ስከፍት መጀመሪያ ሰላም የምትይዘኝ ቢጠየቁ እንኳን ከዚህ ቤት ውስጥ ምኑን ትወዳላችሁ ቢባሉ በሩን ነው የሚሉት። በጣም እውነት ነው። በር ጋር መቆም የበለጠ ስሜት ይሰጣቸዋል። ግን ይሄ ልጆች ከመምጣታቸው በፊት ምናምን ቢሆን ቤት ሌላ ሰው ኖሮ ቢሆን ሜቢ ሌላ ስሜት ሊኖረው ይችላል።
አሁን ልጆች ሳይኖሩ እኔና ባለቤት እየኖርን ሌላ እንግዳ ቤታችን ቢኖርና ያንን ሰው ሰላም ብሎት ቢገባ ምን አለ አርጌ ግን አላውቅም። ሳልወልድማ ከባድ ነው ሰላም መባል ያለበት። ምናልባት ግን ያኔ የሆነ ሁሉ ነገር ላይ አዲስ ስለሆነ የሆነ ሁሉ ነገር የኔ የምንለው ነገር አለ አይደል? ያኔ ግን ልጆች ከመጡ በኋላ ሁሉ ነገር ስለሚወስዱብን አጥቶፍ ደዲ በቃ ምን ነው ባላንስ ማድረግ ግን አለበት። አንዳንድ ሰዎች ልጆቹን ሲያገኝ ከወለድም በኋላ እንደተዘነጋች የምታስብ ሚስት ወይም ደግሞ እንደተዘነጋ የሚያስብ ባል አጋጥሞኝ ያውቃልና እኔም አጋጥሞኝ ያውቃል። እውነት ለመናገር ኖርማል ነው። ኖርማል አይደል? እንዴት ኖርማል ይሆናል? እነሱን ቀድሞ ይሳም ተባለ እንጂ እኮ እኔና ይሳመኝ አላልኩም። እውነት ነው። አላልኩም ጋር መልሰሻል። አላልኩም። እሱ ልክ አንዳንድ ሰው ህይወት ውስጥ ይሄ ነገር አለ። ልጆችን ቀድመ ሰላም እንድትል አልፈልግም የሚል አለ። ወይም ልጆችን ቀድመ ሰላም እንድትይ አልፈልግም። ቀጥታ ቢይዙህም ቢያስሩህም ቢጠመጠሙብህም ሄደ የደንቡን አድረስ አይነት ነገር አይደለም ማለት ታከሙ እየተባለ እሱ ይከብዳል። አሁን እኛና እሺ እንቀጥላለን። እኔ ላምብብ እኔ ነኝ ማለት እነሱ ናቸው የሚያስነሱን እንጂ ለምን ምን ይታወቃል እንዴ? ፌር ላይሆን ይችላል። ነው እንዴ? እኔ ነኝ የጠቀለልኩት ባይዘዌና ግን አላውቀውም። ችግሩ አንድ አይነት ሆነ ኩፋለ የጻፈው እሱ የጠቀለልሽው አንቺ በጣም ትልቅ አድሮ ነው የተፈጸመው። ታነሱት እሱ እናንተ ቆንጆ ነው። ከባለቤትህ ወይም ከባለቤትሽ ጋር ስለነበራችሁ የፍቅር ህይወት አጀማመር አሁን እስካላችሁበት ምዕራፍ አጠር አርጋችሁ አውጉ። ይሄ በጣም ምርጥ ጥያቄ። በቃ የቤቱ ስታብሊሽ ስላሰብኩኝ ቢያነቡት ነው የሚሻለው። መጻፍ ላይ ቆይታችን ስታብሊሽ መደረግ የነበረበት በዚህ ጥያቄ ነው። በዚህ ጥያቄ ነው። ባይ ቻንስ ያኛው ወጣ እንጂ እንግዲህ ጥያቄ የተጀመረው በዚህ ነው ብለን እንቀጥላለን። አዎ ያው እንደ አጋጣሚ አንድ አካባቢም ስላደግን አንድ ትምህርት ቤት የመማር ድሉም ስለነበረን የጋራ ጓደኞችም ስለነበሩን ትውቃችን የልጅነት ነው። ምናልባትም እሷ ኤሌመንተሪ ተማሪ ሆና እኔ ሃይ ስኩል ተማሪ ሆኜ ምናምን እንተዋወቃለን። ወደ ሪሌሽንሺፕ ለመምጣት ግን ረጅም ጊዜ ቆይተናል። ያው በተለያየ ህይወት አጋጣሚ ተጉዘን ነው ፋይናሊ የተገናኘ ነው። ከዛ በፊት እንገናኛለን ግን ሪሌሽንሺፕ በሚመስል መልኩ አይደለም። ኖርማል ጓደኛ እንደ ዘንድሮ ቤስት ፍሬንድ እንደምትሉት አይነት ነገር ሳይለይ እኮ የሚቆይበት ጊዜ አለ በለው እና በዛ መንገድ ረጅም ጊዜ ቆይተናል። እሱ ነገር ይሄ ወደ ትዳር ለማንደርደር በደንብ ጠቅሞናል ብዬ አስባለሁ። ምክንያቱም በደንብ ነው የምንተዋወቀው። እርስ በርስ ብቻ ሳይሆን እስከ ቤተሰብ ድረስ የደረሰ ትውውቅ ነው ያለን። አብሮነታችንን ያቀለለልን በደንብ መተዋወቃችን ነው ብዬ አስባለሁ። ኑረቴንም በደንብ ታውቃለች። ስለዚህ እኔም በዛ ልክ አውቃለሁ። እሱ ላይፋችንን፣ አብሮነታችንን፣ ጥምረታችንን በደንብ አቅልሎልናል ብዬ አስባለሁ። ከዛ ባለፈ ደግሞ በደንብ መተዋወቁ ትዳር ላይ ስትገባ አዲስ ፋይንዲንግ የለም፣ አዲስ እውቀት የለም። ይሄ ቀጥሎ የምታውቃቸው ነገሮች ቀጥሎ የሚመጡ ነገሮች ናቸው የሚሆኑትና የጀርባውን በደንብ እያጠራህ ነው የምታልፈው። ስለዚህ የሚያስጨንቅህ የሚያሳስብህ ነገ የሚባለው ቀን ነው የሚሆነው። እሱ ደግሞ በደንብ ላይፍ ያቀላል ብዬ አስባለሁና እኛ ሀገር ትዳር ፓኬጅ ነው የሚመስለኝ። ማለት ይሄ ስታገባ ሀኒን ብቻ አይደለም የምታገባው። የሀኒ ቤተሰቦች ያንተ የትዳር አካል ናቸው በተለያየ ሁነት፣ ደስታም ሀዘንም። ከዛ ደግሞ ይሄ ማህበራዊ ህይወትንም ጨምሮ አብረው ናቸው ትዳራችሁ ውስጥ ይኖራሉና እኛ ጋርም ያለው እንደዛ ነው። እንደዛ ሲሆን የምታውቃቸው ሰዎች ናቸው፣ አንተንም በወጉ የሚያውቁ ሰዎች ናቸው። ስለዚህ በደንብ እንትን ትላለህ፣ ትዳርን በደንብ ታጣጥመዋለህ ብዬ አስባለሁ። እንግዲህ በገባይ ልክ ካብራራ በብዙ መንገድ ትዋሃዳለህ። ይሄ አንዳንድ የሀገር ቤት ትዳር ወይም ጋብቻ መሰረቱ እንዲህ ከልጅነት ከሀገር ቤት ከአንድ አካባቢ ሲሆን ሌላኛው ጥቅሙ ይሄ ነው የሚመስለኝ። እኔ እናንተ በዚህ ታድለናል። ይሄ ማለት ሌላው ልክ አይደለም ማለት አይደለም። አንዳንድ ያልኩት ለዛ ለወዳጆቻችን ወይ ለቤተሰቦች ሼር ለማድረግ ያህል ነው። አንዳንድ ያልኩት ይሰምርበት ለዛ ነው። ፍሪታ እንዴት ተመልሻለሽ? ይሄን የመጀመሪያ ጊዜያችሁን እንግዲህ ጥያቄውን የማዳበር ግዴታ አለብን። እንዳታያችሁ እንዳትፈጭ። አይ የመለሰው ከመሰላት የቀረ ነገር ካለ በሚል ገልጾታል። ምንም የሚጨመር ነገር የለም። በምን አይነት ስቴት ኦፍ ማይንድ ላይ ነበርሽ?
እሱ ለእንደዚህ አይነት ነገር የመጀመሪያውን ጥያቄ ሲያቀርብ ወይም እሱን ያቀረበው አንቺ የነበረው ነሽ ስሜት ነው ያው ፎሎ አፕ ኩዌስችን ማለት ይሄ ነው ታውቃለህ ማለት ይሄ መንደርደሪያ ነው እኔ አውቃለሁ ግን ቢሆንም አንቺ ጋር ያለ ነገር ደግሞ አለ ጊዜውን የምታስታውሽበት መንገድ አረባይ ነው ማለት አጥይት የተከስኩት እኔ ነኝ ያው እሱ ነው ጥያቄው ላይ ያነሳ ላስብበት ምናምን እንደዚህ አይነት ነገር ተባብለናል እንዴ አልተባባልን ሎንግ ተርም ሪሌሽንሺፑ ገናኝ ስለነበረ መጨረሻው ምንድነው የሚለው ማለት ይሄ ረጅም ጊዜ አልቆየንም ሪሌሽንሺፕ ውስጥ ሁለታችንም ሬዲ ሜድ ነበርን ሲመስለኝ በቃ ይሄ ትዳር ውስጥ ለመግባት ቆንጆ ዝግጅት ላይ ነበር ተሰርታችሁ ቁጭ ብላችኋል በደንብ ተዘጋጅተን የነበረበት ሰዓት ይመስለኛልና ጥያቄሽን ካልቀማሁሽ አይ በቃ ስለዚህ ረጅም ጊዜ አልቆየንም ደሞ ይሄ አብሮነቱ የቆየ ስለነበረ በዙሪያችንም ይሄ በሉ እንጂ የሚል አይነት ዱላዎች ፖዚቲቭ ግፊቶች ነበሩ ስለዚህ ያው ለኛም ደስታ ለነሱም ደስታ ብለን አፈጠንላችሁ እውነት ነው ያ የፈጠነው ነው ዛሬ እዚህ የደረሰው ከ6 ዓመት በላይ 7 አይደል እንደውም በጋብቻ ወይም በትዳር ህይወት ውስጥ ኖራችኋል ሁለት ፍሬዎችን አፍርታችኋል እግዚአብሔር ይባርክላችሁ ባካችሁ ጠይቁን ባካችሁ ወፋለች ብዙ እንደመለሰ ሰው ገና ነሽ ይጋደሻል ማለት ካት ያለ ጥያቄ ብደርሳችሁ እሺ ጓደኝነትና የችግር ጊዜ ፈተናዎች ምንና ምን ናቸው ከፈትነን ይሆን ተፈተኛለሽ ፈተናው ከዚህ ነው የሚጀምረው እስኪ ምንድነው ጓደኝነት እና የችግር ጊዜ ፈተናዎች ምንና ምን ናቸው ቤስት ፍሬንድነት አዎ እና እዛ ውስጥ የችግር ጊዜ ይሄ በቃ መላወሻ ምትለይበት መቼስ ጓደኛ በችግርሽ ጊዜ ማን ነው ካንቺ ጋር አብሮሽ የሚቆመው አታብራሪው ይሄ አሁን ላይ ብናጣ ምናምን በሚለው ዘፈን አብረን ያምርብናል እንደዛ ነው እኔ ለምናገር እንደዛ አይ ቲንክ እኔ እናንተ ራሱ የተገናኘንበት ጊዜ በችግር ጊዜ ነው አይደል እውነት ነው እኔ ኖርማሊ ለችግርም በደስታም ጓድ ቤስት ፍሬንድ በደስታም በችግርም መኖር አለበት አይደል እንደውም አንዳንዴ በደስታ ብቻ የሚኖርና በችግር የሚጠፋም ልክ አይደለም በችግር ኖሮ ደግሞ ደስ ሲላይ የሚጠፋም ልክ አይደለም ሶ ቤስት ፍሬንድነት በሁለቱም ሳይድ መኖር አለበት ለኔ እኔ ድሮ ብዙ ጓደኞች ነበሩኝ ቤስት ፍሬንድ መላቸው አሁን ላይ አይ ቲንክ ሰርክሌ ጠቦ ይሁን ወይ እኔ ራሴ ማቹሪቲ ሲጨምር እንትን ብዬ ይሁን አላቅም ቤስት ፍሬንድ ሁለት ቤስት ፍሬንድ ነው ያለኝ ከዛ በኋላ ባለቤቴ ነው በቃ ያለው ማለት ቤስት ፍሬንድ ሶ ነው ከዛ እኔ ነኝ ሰርክላችን ሲጠብም እድሜ ስንጨምር ማቹሪቲ ሲጨምርም የችግር ጊዜ ጓደኞቻችንን ፈልገን እንጠጋለን እና አሁን እንደዛ አይነት እኔ ሁለት ጓደኞች አሉኝ የችግሬም የደስታዬም ተካፋዮች ማለት ነው እውነት ነው ከዛ በቃና እንደዛ ነው መሆን አለበት ብዬ የማስበው እኔ በሁለቱም ሳይድ መኖር አለባቸው ጓደኞች ባይበዙም ጥሩ ነው ሲበዙ ችግሩ በዛ ነው መጠን ስለሚበዛ ቤስት ፍሬንድ ለማለት ይከብዳል ምክንያቱም አንዳንዴ ልጆች ሆነን አሁን የሆነ ወሬ እናወራና 10-5 ምናምን ሰርክል ይኖረንና ቤስት ፍሬንድ የሚል ከዛ ሁሉም ይሰማውና ያ ነገር ሴክሬት ሚስጥር መሆኑ ይጠፋል ከዛ በዛኑ መጠን ደግሞ ችግሮቹም ይበዛሉ ይመስለኛል ማቹሪቲ ሌቭል ላይ ስንደርስ እኛም ትንሽ እናረግና ጓደኞቻችንን እንመርጣለን በዛ ምርጫ ውስጥ ሁለት ጓደኞች መርጬ በችግሬም በደስታዬም አሉ I'm very grateful ለሱ በጣም ደስተኛ ነኝ እንደዛ ነው ማስበው ማለት ዳር ራሱ ይቅርታ የሚሰራው ነገር አለ ፊልተር ያረገ ይሄዳል ይሄ አብሮ መጓዝ የሚችለውን ነገ ላይ ኢንቮልቭ የሚያረጋውን የማይቀጥለውን እናንተም ትዳሩ በራሱ የራሱን እንትን አቴንሽን ይፈልግ የለ መሰብሰብን ጎጆን በጊዜ መግባትን የተደረስከን እነዚህን በሙሉ ፓኬጅ ስለሚይዝ ያንን አክሰፕት የሚያደርግ ነው የምትለው ላግኝህ ብሎ ሲቀጥርህ ላግኝሽ ብሎ ሲቀጥርሽ ኦኬ የምትሆኝ በፈተና ውስጥም በችግር ውስጥም ሆነሽ እሺ ብለሽ ኦኬ የምትይው ሰው ይኖራል የማይመችሽ ከሆነና ያ ሪሌሽንሺፕ
ይህንን ሳክሪፋይ በመክፈልሽ የሆነ የሚያፈራው ነገር የሌለ ከመሰለሽ ትዳርሽን ፕሮቴክት ታደርጊያለሽ። ከባለቤትሽ ሆኖ ቤስት ፍሬንድ ጋር የምታሳልፊን ጊዜ ሞር ትመርጫለሽ ብዬ አስባለሁ። ስለዚህ ራሱ በራሱ እየሰራ የሚመጣው ሰርክል ይኖራል። እውነት ነው። በጣም የሚገርም ቆይታ ነው። ጥያቄዎቹ ተመልካቾቻችን እንደዚህ ወጣ ያለው ብቻ አይደሉም። የበዓል ስሜት ላይ፣ የበዓል ቀን ላይ፣ የበዓል ድባብ ላይ ነንና የበዓል ስሜትም ያላቸው ጥያቄዎች አሉ። በድል ስለሆነ የሚደርሱት ተከታተሉን። ከአንዳንድ ወደ ሌሎች ጥያቄዎች እነሱን ለመጠየቅ እኔ ላንሳ ኖ እኛን እንጂ የምናስነሳችሁ የምታነሱት እናንተ ናችሁ አይደለም። አሁን መለሽ አይደለም? አዎ እኔ ነኝ አንስቼ። ነው እንዴ? እንደዛ ነው። እንዴት ነው ይሄ ነገር? ተው እንጂ። አዎ እንዲህ ነው፣ እንደዚህ ነው። እሺ አይደለም ውሰድ። እሺ እኮ አይ እንዴ አይደል ይሰጥሽ ፍሪ እንደዚህ ልክ ነው። አሁን እኔ ነኝ ጥያቄ አሁን እኮ እሷ ናት አንስታ ያነበበችው። ስለዚህ አስነሱ ነው እኛ የምንጠየቀው ማለት ነው። ኧረ የተራ ጉዳይ በቃ አሁን ሳንበዛ ራሱ ልክ ነው። አይ እስኪ አሁን ደግሞ አንተ ጥያቄውን የምጠይቀኝ በአንተ ደግሞ ድምጽ አሁን እኛን የምንጠይቃችሁ እስኪ ጠይቅ አንተ እንደ ዜና እንደ በዚህ ድምጽ እሺ። ያው ጋዜጠኛና ጠያቂነት መቼም እንኳን መጨረሻ ደረሰኝ ባይዞ ሁላችሁን ደርሷችኋል በል ዳጊ አልደረሰ አሁን ትጠይቃለህ። በቃ የኔ ሰው ነው፣ በቃ የኔ ሰው ናት የተባባላችሁበት ወይም ያልክበት የመጀመሪያው ቅጽበት ምንድነው ይላል። በእርግጥ ጥያቄው በድል ስለሆነ የሚነሳው ቅድም የተወሰነውን ነገር ነካክታችሁታል። በቃ የኔ ሰው ነው ወይም የኔ ሰው ናት የተባባላችሁበት የመጀመሪያው ነገር ወይም ቅጽበት ምንድነው ነው የሚለው ጥያቄው። በጣም ልብህ በቃ እረፍ ያለበት ወይም ይሄ ምልክቶቹ ነገሮች እንዳሉ ሆነው ማለት ነው። ነጠላ አርጋችሁ አዎ ፕሊዝ እስቲ መመለስ ቅድሚያ ለሴት ብዬ ነበር። እሺ ይቀጥላል። እንደ ቀደም ብለን እንዳነሳ ነው አብሮነታችን ረጅም ነበረ። ፊሊንጓን አውቃለሁ። ስለ ትዳር ያላትን አመለካከት፣ ስለ ሪሌሽንሺፕ፣ ስለ ቤተሰብ እንዳጋጣሚ ደግሞ ያው በጣም ሰፋ ባለ ቤተሰብ ውስጥ ነው ያደገችው። ቤተሰብ ስለመመስረት፣ ትዳር ስለመመስረት ያላትን እሳቤ አውቀዋለሁ እና ያን አመለካከት ለቤተሰቧን ፕሮቴክት የምታደርግ ሴት በዛ ላይ ደግሞ እንደሱ አይነት ሴት ያለመመኘት አልችልም እና ስለዚህ ረጅም አብርታ ነው አመለካከቷ እንደዛ ነው። በቃ ረጅም ፊውቸር ወደፊቷን ስትገነባ የምታስበው ነገር ይገዛኝ ነበርና ስለዚህ እዚህ ረጅም ርቀት አባል አካል ፓርትነር መሆን ይሄ ረጅም መብራት አላጠፋም ማለት እሄድበታለሁ ነው የምትለው። ምላሹም ቀና ነበረ። እንግዲህ መንገዱ እዚህ አድርሶናል። ግን እኔ የፎሎ አፕ ጥያቄዎችን ባነሳልህ ደስ ይለኛል። ምክንያቱም ጥያቄዎቹ መነሻ ብቻ ናቸው። ዳጊ ደራሲ ነው። ሌላው ያልተነገረው ቅድም ባለብዙ መክሊት ነው ስለ አንዱ ደራሲነት ነው፣ ገጣሚ ነው። ከድርሰቶቹ በጣም ውብ የሆኑ ግጥሞቹ ያመዝናሉ። 4 መጽሐፍት አሉት። የህይወት ምህዋር፣ ሰዓት አልቋል፣ የአዳም ስሞታ፣ ኬርታ ትክክለኛ አዎ የአዳም ስሞታ፣ የሰዓት አልቋልና የህይወት ምህዋር ግጥሞች ናቸው። ኬርታ አጫጭር ታሪክ አላቸዋል። የሚያውቋቸው ያውቋቸዋል። ግን እግረ መንገድን ማስተዋወቅ ስላለብን ነው። ይሄ በሚሆንበት ሰዓት አንተ የትኛው መጽሐፍ ላይ ነበርክ? ምን አይነት እሳቤና የሰውነት ሁኔታ ራሱ ምን ላይ ነበረ? የሚገርመው ሁሉም መጽሐፍት ያው ቀደም ብለው የተሰሩ ናቸው። የመጨረሻው መጽሐፍ ኦልሞስት ከ10 ዓመት በላይ ሆኖታል። ስለዚህ የኛ ሪሌሽንሺፕ ከ10 ዓመት ወደዚህ ነው። ሪሌሽንሺፕንም ትዳሩንም ጨምረ ከዛ በኋላ የተሰራ ስራ አለ። አንባቢያን ጋር ያልደረሰ የተሰሩ ስራዎች አሉ። ግን እነዛ በሙሉ ከዛ በፊት የነበሩ የተሰሩ ስራዎች ናቸው። ያው ትዳሩም ሪሌሽንሺፑም እንዳልጽፍ አላረገኝም ያለው ቫይቭ ነው። ኢትዮጵያ ውስጥ ያለው መጽሐፍ ሰው ጋር እንዲደርስ አይደለ ትልቁ ሐሳብ። ሰው ለስሜትህ ትጽፋለህ፣ ሰው ጋር እንዲደርስ ትፈልጋለህ። ሰው ጋር ባሰብከው ልክ ሳይደርስ ሲቀር የሆነ እንትን ትላለህ። የህይወትን ግፍ ያለ ምናምን እየተጋፋ ያ ሁሉ ሳክሪፋይ ከፍለ ሰው ጋር በደንብ መድረስ ካልቻለ
ትንሽ ያደክማል ቀረት ትላለህ ሞራል ስንቅ ነው የሚሆነው በደንብ ከሄደ ካልሄደ ደግሞ በዛው ልክ ብዙ እኔ ስነ ጽሁፉ አካባቢ ከነጦቢያ ጨምሮ በርካታ መድረኮችን አቴንድ አደረግ ነበረ ከአዲስ አበባ መውጣ ነበረ የተለያዩ መድረኮችን ላይ ሳተፍ ነበረ እዛም ሁሉም መድረክ ላይ ጥሩ ዳሴ ታገኛለህ ከዛ ለነፍስ የሆነ ነገር ትቋጥራለህ መጽሐፍ አሳተመህ ስትወጣ ግን ያን አይደለም ትልልቅ የምንላቸው ከልጅነታችን ጀምሮ ያጨበጨብንላቸው የነበሩ ጸሐፍቶች ኑሯቸውን ስታይ ክፍተታቸውን ስታይ ዛሬ ያሉበትን ስታይ ትንሽ እንትን ይልሃል ወደ ኋላ ያስቀራልና እስካሁን አላቆምንም ቀጥለናል ከዛ በኋላ እንዴት ሰራለ እስካሁን ያልወጣ ወደፊት በኔም በአሳታሚዎች መልካም ፍቃድ ህዝብ ጋር የሚደርስ ስለዚህ ምናልባት የመጨረሻ እሷ ከመጣች በኋላ የሆነው የመጨረሻው ወደፊት የሚታተመው መጽሐፍ ገና የትመት ብርሃን የሚጠብቅ ነው በጣም አሪፍ አብዛኞቹን መጽሐፍት ያው እኔም ካንተ ቅርበት ማቃቸው ናቸው ጥልቅ ይዘታቸው ምንድነው ምናምን የሚለውን በሌላም ጊዜ እንግዳ ላደርግላችሁ እችላለሁ ወደ ጥያቄ አዝመራችን እናልፋለን የምትፈልጓቸው ጥያቄዎችም ድንገት እግረ መንገድ ሊነሱ ይችላሉና ከጨዋታውም ከጥያቄውም ተሳተፊ ይነበብ ደቂ ነው የሚያነበው እስካሁን አላነበበ ሲላም ብብላችሁ ለካ እስካሁን አላነበበ ለኛ ልትቀይሩት እንዳይሆን ይሄ ነገር አይሆናችሁም ብለው ሌላ ነገር አዎ አለች ለጉርብትናና ህይወት ያለሽ አረዳድ ምን ይመስላል በዚሁ ላይ ልዩ ትዝብቶችና ገጠመኞች ካለሽ እስቲ ያጋሩን ጉርብትና ላይ ያላችሁ ነገር ያው ወደ ክራይ ቤት ልንወስዳችሁ ብዙ ጉርብትና ካላችሁ እባክሽ እውነት ዛሬ በቃ እንዴ በሞኖፖሊ ቤትና ጉርብትና እየተባለ እኔ እንደው ቤትም እኮ አይደለም በብዛት እንደው ያ ትንሽ ታቋለች ጉርብትና ላይ ጎበዝ ናት እንደውም ለዛ ነው አዎ ግራ መንገድ ይመስላል ጎረቤቶችሽን እናስመሰክራለን እኔ እውነት ለመናገር ሰው እንዳለው ጎበዝ አይደለም አሁን ኦልሞስት ቅድም እያወራን ነበር ኦልሞስት አሁን ያለንበት ቤት ከአንድ አመት በላይ ቁጭ ብለናል ግን አንድ ሰው ነው ማቀው ጎረቤት እሱንስ ማናየበት አዎ ፈራለው ይሄ በብዙ ፋሚሊ እንዳደገ የክፍለ ሀገር ልጅ እንደ ክፍለ ሀገር ልጅ አይደለም ፈራለው ማለት ምን እንደሚያመጣብኝ ስለማላቅ ፈራለው ይሆን አክል ሪዘርቭድ ነኝ የሆነ ባውንደሪ ያለኝ ማሰምረው ሰላምታ ምናምን ችግር የለም ሰላም ላለው ለቅሶ እጅ ከተዋልኩ ሄዳለሁ ሰርግ ከተጠራው ሄዳለሁ እንደዛ ችግር የለም ግን ይሄ አዎ በጣም እንደዚህ ክሎዝ መሆን አልችልም በቃ እኔ እንጃ ለምን እንደሆነ አላቅም ብቻ እንደዛ አይነት ነገር ላይ ፈሪ ነኝ የገጠመኝ ነገር የለም እንደውም በእውነት እንደውም አራስ ቤት ሆኜ አሁን ያለችው ጎረቤቴ በጣም ወርቅ የሆነች ሰው ናትና እግዚአብሔር ይስጣት በዚሁ አጋጣሚ ቲጂ በጣም በቃ ማለት አንዳንዴ ብዙ ማታረግ ከሆነ እንደዚህ አይነት ነገር ከሌለክ ቆይ ምን አርጌ ነው ይሄን ሰውዬ ምክሰው ምናምን አራስ ሆኜ ትንሽ ጊዜ ቆይቼ ለቤተሰብ ጋር ከመሄዴ በፊት በቃ she's always there በቃ ሁሉ ጊዜ አለች ከመውለዴ በፊትም አለች ከመውለዴ በፊት ጀምሮ ነው ገንፎ መብላት ይጀምራ በቃ ገበያ ነው ሞቋል ቲጂ ባዶ ጆናት መጣ ተስማ እንደው ከሆስፒታል ራሱ የወጣን ቀን እኮ ተቀበለችን እሷ ናት አበባውን እየነሰነሰች ምናምን የአንድ ብዙ ናት በጣም እና እግዚአብሔር ይስጣት እንደዚህ የዋህ ሰው ደግሞ ሲገኝ ፊትለፊታችን ያለችው እኛ እንዳለችው ከገባን ቀን ጀምሮ እሷን ነው የምናውቀው እኔ ሌላ ቀን አይደለም ሁለተኛው ልጃችን ወልደን ከሆስፒታል ስንመጣ በቃ አበባ በነጠላ ይዛ ትበትናለች ፈንዲሻውን ትበትናለች ከዛ ውጪ ቀራል ቢሳስብ ቤት ገባች ቤቱን በመዝሙር በምን ፈቀድ ብለህ ታረጋው እውነቷን ነው ያው ዛሬ ያጣነው ነገር ስላለ እኮ ነው ይሄ ኢንዲቪጁዋላይዜሽኑ በጣም ስለበዛ ከሆነ ኮምፓውንድ ውስጥ የምትኖር ሲሆን በደንብ ትፈራለህ በጣም እና ከዛ አንፃር ይመስለኛል ሪዘርቭድ ይሆንኩት ከዛ ውጪ እኔ በጣም ሰው ወዳለሁ ግን ሰው የመውደድ ግን የመጥላት ጉዳይ አይመስለኝም አይኖ የሰው መውደድሽ ላይ ብዙ እኔም ልደግም እችላለሁ በጣም ላቪንግ ናት በጣም ቲም ምናምን ትወዳለች ከጓደኞችም አንፃር እንዳለችው አሁን ቀነስ አሉ እንጂ በደንብ ሰርክል ያላት ሰው ናት ሃኒና ከጉርብትናም ለሷ የሰጠሁት ለዛ ነው ያው እኔ ቤት መዋላ ለመዋሌ ሌላ ጉዳይ ሆነ መመስከር ያለብኝ ለቄሳር እግዚአብሔርን ለእግዚአብሔር ነው ግን እዚህ ጋር ብናነሳው ደስ የሚለኝ አንድ ነገር አለ ጉርብትናና ኢትዮጵያዊነትን መነጣጠል ከባድ ነው አይደል ካነሳ ነው አይቀር ለምንድን ነው እንደዚህ
ኔዘር ኖር ወይም ይሄ መንታ መንገድ ላይ ይቆም ነው። መቅረቡንም እንፈልገዋለን፣ መቅረቡንም እንፈራዋለን። ይሄን እንደውም እናንተ በተሳተፉበት ነው ደስ የሚለኝ። እኔ ጉርብትናን በጣም በማስታውሰው ይሄ ላጤ ሆነ የነበረኝ ላይፍ ትንሽ አዝናኝ ነገር ስላለው እሱን ላስታውሽ እዚህ ልምጣ። መጀመሪያ ጊዜ ቤት ስከራይ ኤርላይንስ ጆይን አድርጌ ምናምን የመጀመሪያ የተከራየሁት ኮንዶሚኒየም ነው። ብቻዬን ነው፣ ማንንም አላውቅም። ብቻዬን ኖርኩትን ጊዜ ኖሬ ወጣሁ እና ወጥቼ አንድ አዲስ አበባ ውስጥ የሚገኝ በደንብ ይሄ ማህበራዊ ህይወት በደንብ የዳበረበት ሰፈር እኖር ነበርና ሞቅ ያለበት ቤቱ የተከራየሁት ቤት አንድ ክፍል ነው። ሳቅ ጀምራለች ፍሬ ማከቶ ነው በል ታሪኩ ስለምታውቀው ነው። እና የተከራየሁት ቤት መኝታ ቤት የነበረ ከጀርባ በር ተከፍቶለት ለኪራይ የተዘጋጀ ነው። መሀል ፓርቲሽን ተደርጎ የመሀሉ በር ተዘግቶ በሩ ወደ ውጭ ሆኖ መልቲ ነው። ሶ የተዘጋ በር ደግሞ እንትን ነው፣ ድምጽ የጋራ ነው። የጥሞና ጊዜ የለም። አውቀ ነው የምትከባበረው እንጂ ማንቆራፋቱንም ሌላውንም ጸብም ካለ እሱንም ነው ሀሳብም ጭምር አንዳንዴ እና ከጎረቤት ያከራዩ ልጅ ናትና ታምሻለች በጣም። እሷ ብቻ አይደለችም፣ ወንድ አለ ታላቅ ወንድሟ፣ እሱም በደንብ ያመሻል። እኔ ደግሞ ኤርፖርት ነበር የምሰራው። አምሽቼ ምናምን ገብቼ 6 ሰዓት 7 ሰዓት ገብቼ በቃ 8 ሰዓት 9 ሰዓት ቆንጆ እንቅልፍ ላይ ሆኜ ድምጽ ሰማለሁ። የመጀመሪያው ነገር ልጆች አሏት፣ እናቷ ጋር ብትሆንም 2 ልጆች አሏት እና እነሱን በማጋጨት ነው ምሽት ሌሊቷን የምትገባው እና በቃ የልጆቹ ጨዋታ ያስደነበረኛል። 2 ሰዓት አካባቢ ፖዝ አደርጋለሁ። ከዛ አንዳንዴ ደግሞ ስራ የሌለኝ ቀን እረፍት የሆንኩ ቀን 5 ሰዓት አካባቢ ወይ 4 ሰዓት አካባቢ ምናምን ይመጣል። ባዝሩም ለመጠቀም ከቤት ወጥቼ ነው የምጠቀመው ምናምን ስለምጽፍ አመሻለሁ ቤትም ሆኜ እና ስወጣ ቤቱ መግባት አይችልም ልጁ። ታላቅየው በደንብ ድብን ብሎ ጠጥቶ ፏ ብሎ ኮሪደር ላይ ነው የሚተኛው። የኔና የሱ ቤት የሱ ሰርቪስ ነው፣ ትይዩ ነው እና ቀስ ብዬ ተራምጄ አንዳንዴ ያላስወጣ ሲለኝ እግሩን ገፋ አድርገህ እና ፋይናሊ ይሄ ስቶሪ እንዳለ ሆነና መጨረሻ ላይ አንዲት አክስቴ ያለችኝ ፎሎ አፕ የምታደርገኝ እዚህ እና እንዴት ነው የተከራየው ቤት የላጤነት ህይወት እንዴት ነው ምናምን አለችኝ። አንዴ እሑድ ቀን ቁጭ ብለን ተሰብስበን ቆንጆ ነው ምናምን ምን አይነት ቤት ነው ምናምን አለችኝና ቤቱን ስቶሪውን ነገርኳት። ከዛ ልጅቷ ባለ ትዳር አለችም ልጆች አላት አልከኝ ስትለኝ ያው በትዳር አይደለም የተወለዱት ምናምን ብዬ ነገርኳት። ያስታመሜ እሺ ነገ ቤት ፈልጋለች። ለምን ሶስተኛው ልጅ አንተ እንዳይሆን ሼሪንግ ነው። ሶስተኛው ልጅ አንተ እንዳይሆን ነገው ቤት ፈልጋለች። አንዴ ግን አረሳ ነው የምትገባው የምትወጣው። ታዲያ ፈራው እንዳለችኝም 11 ቀን ወሩ ጀምሮ 11 ቀን የከፈልኩትንም ያኔ እንኳን ከፈልኩ ለማለት ይከብዳል። ከፈልኩትንም ትቼ 19 ቀን እየቀረኝ ሌላ ቤት ቀየርኩኝና በጣም የጉርብትና ህይወት ላይ ማስታውሰው የማይረሳኝ ማለት እሱ ነው። ማስጠንቀቂያው በጣም ደስ ይላል። አሜዚንግ አሳካኝ። እሺ ወይ አንቺ ወደ ጥያቄዎቹ ነው የምትሄጂው ደግሞ እንትን ግልጥ ያለው ነው ያነሳው። ደስ የሚል ደግሞ ቆንጆ አይደለም በእውነት አይ አይደለም ግን ቆንጆ ነው። እያልኩኝ ቤት ሄደሻል ማስታወቂያ ግባትሽ እስከዛ እስከምጨርስ ልሸምድደው። እሺ በአማች ወይም በአማትነት ላይ ያለህ ወይም ያለሽ አመለካከት ምን ይመስላል? አማች ወይም አማት ከልጆቻቸው በላይ ባል ወይም ሚስትና ቤተሰብ ጋር የወዳጅ ወይም የጓደኛ ያህል ቢተያዩ ምን ችግር አለው? ባህላዊውን አመለካከት እንዴት ትገልጹታላችሁ? ያው ለሁለት ስለሆነ ይሄንን እንድታነቡት ፈቅድላችኋለሁ ረጅም ስለሆነ። የሆነ ግን እንትን አለ አይደል? አንዴ ተንሻፈፈ ለኪውና ይሆን አላውቅም። ምንድነው አማትና ምራት ምናምን የሚባል ይላል። በቃ
እንትን ጥሩ እንደማይሆኑ አይነት ደርቢ አንዳንድ ጊዜ ነው አንዳንድ ቦታ ቦርዱን ሰው ማለት ባይቻልም ለዛ እኮ ነው እንድንነጋገርበት ነው ጥያቄው። ጥሩነቱ እንደ አይነት ኤክስፒሪየንስ የለንም አማተና ማለት የሚያባብል ከማች ጋር ያለን ግንኙነት አይ እንደው ግን ነው እኔ ጀነራል የትኛውም ነገር ላይ ሁለታችን ብዙ ጊዜ የምናወራበት ጉዳይ ነው። ምንም ነገር ይሁን አንዳንድ ሰዎች አሉ አንዳንድ ሰዎች ኮቴሽን ውስጥ ባና ሴት ሁሉ የሆነች ሴት ጋር በነበረው ላይፍ ውስጥ ጥሩ ስላልሆነችለት ስለበደለችው ስላስቀየመችው ሴት ሁሉ የሚል አጀንዳ ወንድ ሁሉ የሚል ፍሬዝ ይዞ እንዲህ አይነት ነገር በቃ እኔ ምንም ነገር ጀነራል ሃይማኖት ጀነራላይዝ አይደረግም ብሔር ጀነራላይዝ አይደረግም ሰውም ጀነራላይዝ አይደረግም ብዬ ነው የማስበው። እያንዳንዳችን የራሳችን የሆነ ማንነት የመጣንበት ባክግራውንድ ኢንቫይሮንመንት ይለያየናል እና እኔና ሶ አንድ አካባቢ ነው ያደግነው ከፍሪታ ጋር ከሃኒ ጋር ብዙም ያመሳሰለን የጋራ ባህል ይኖረናል ቋንቋ የሚያግባባን ቋንቋ ይኖረናል የምናወራው ቀልድ ያስቃችኋል የምትቀልዱት ቀልድ ያስቀኛል ሶ ለመግባባት ያናል ከባድ የእያንዳንዳችን ደግሞ ፍሌቨር የተለያየ ነው። ስለዚህ የሆነ ጀነራላይዝ ማድረግን በግል እንደ ቲም ነው የምናወራው ልክ አይደለም አስበውና ስለዚህ ያንን ኢንቫይሮንመንት የምንፈጥረው ብዬ ነው ማስበው ማለት አማትና ምራትና የሚለው ማለት አንደኔ አማቲ ወይ የባለቤቴ እናት ናት ብትሆንና እኛ የሰጠ ፍቅር ስሰጣት ነው ፍቅር መስጠኝ ስለዚህ የሰጠዋትን ነው መስጠኝ እኛ ይሄ በተፈጥሮ ይሄ በተለምዶ አለ አይደለ እንደዚህ አማት ኮንዲናት ምናምን የሚለው ነገር ትተን እኛ እናታችን ለእናታችን ምን ሰጣትን ፍቅር ለሷ ብንሰጣት ያንን ነገር ለኛ መልሳ ማሰጥበት ምንም ምክንያት የለም። ስለዚህ እኔ ደግሞ የሱን እናት ስወድ ሳከብር ማለት ደስተኛ ነው እንጂ የሚሆነው እኔ የእናቱን ጠልቼ መቼም ፍቅር ይሰጠኛል ብዬ አልጠብቅም። ስለዚህ የዘራኸውን ነው የምታገኘው። ይሄ ነገር ደግሞ ከራሳችን ነው እንትን የሚለው ያ የባሌ እናት እኮ እንደዚህ ናት ምናምን ለመባባል ሳይሆን ከእኔ ምን ላድርግ ማለት ጥሩ ነገር ከሰጠ ጥሩ ነገር ታገኛለህ። ያንን ኢንቫይሮንመንት መፍጠር የምንችለው ራሳችን ነን እንጂ የግድ ያንን ወሬውን ይዘን ብቻ በመፈራራት መሆን የለበትም። ስለዚህ ትዳሩ ራሱ ሰላም እንዲሆን ከእናት ጋር ሰላም መሆን ይሻላል ከአባት ጋር መሆን ይሻላል። ምክንያቱም እኔ በጣም እንዲንከባከበኝ ፍቅር እንዲሰጠኝ በጣም ፈልጌ ግን እናቱን አታክ ማረግ ከሆነ የሆነ ምትሸሺ ከሆነ ማጠይቅ ከሆነ በቃ የሚገባቸውን ነገር ማላረግ ከሆነ እሱ ከሱ ፍቅር መጠበቅ የለብኝም እና በቃ ራሳችንን ምንሰጠው ያንን ፍቅርን ስንሰጥ ፍቅር እንቀበላለን። እንደዛ ነው ብዬ የማስበው። እናትና አባታችን የራሴ እናትና አባት እንደምወደው የሱንም እናትና አባት መውደድ አለብኝ ማክበር አለብኝ። ስለዚህ የኔ እናትና አባት እንዲወድ ከፈለኩ ያንን ነገር ራሴ ማድረግ አለብኝ። ያንን ነገር ሳናረግ ስንቀር ከነሱ ጋር ብቻ ሳይሆን ከምትወደው ከባለቤት ጋርም ጸብ ይጀምራል ማለት ነው። ዋይ የሚል ጥያቄ ይነሳል። ቅድም ለማንሳት ነበር እኛ ሀገር ስናገባ ፓኬጅ ነው ብዬ ነበር። ስለዚህ የምታገባው ባለቤትህንም ማለት የትዳሩ አካል ናቸው ነጥለ የምታያቸው ሰዎች አይደሉም። ሁለት ነገር ነው አሁን እሷም ስታነሳ የነበረው አንደኛው ራሳችንን እንዲህ አይነት ግጭቶች ውስጥ እንዳንገባ እንዲህ አይነት የማትና ምራት ኢሹ ውስጥ እንዳንገባ ምናልባት በወንድም ከሆነ ሊሰራ ይችላል እዛ ኢሹ ውስጥ እንዳንገባ ራሳችንን ፕሮቴክት እናደርጋለን። አይ በቃ ተጠጋጊያት እንትን አትበይ አታችመንቱ ነው እንትን የሚያደርግሽ አይነት ነገር የሚል ትርክ ተሰምተን ከሆነ እሱ ነው ልክ ያለው ነው እሱ ነው መቀረፍ ያለበት። ሁለተኛ ደግሞ ያ ነገር እንዳይመጣ ደግሞ እኛ ራሳችንን የምንሸሽ ከሆነ አሁን እንዳለችው ማድረግ ያለብንን ከልጅ የሚጠበቀውን እናቴ ልጇን ነው የሰጠቻት። ስለዚህ እናት ልሆንሽ ነው ያለቻት። አንድ ሆነን ብለን ይሆን የተለያየ መስመር እንደማለት ነውና ስለዚህ የሰጠናቸውን ነው የምንቀበለው። ሌላ ወደ ራሳችን ደግሞ ስናመጣው ነገር ጥያቄው ለራሳችን አይደለም ዊሽም ማድረገው አይነት ፋሚሊ ነው እኔ ያገኘሁት። ማለት በቃ የምመኘው እንዲህ አይነት በጣም ሰፊ ቅድም ሳነሳ ነበር በጣም ሰፊ ፋሚሊ ነው ያላት። ባጎቶች ባክስቶች በአያቶች ተከባ ነው ያደገችው። በሚገርም ሁኔታ እኛ አያቶቿ ጋር ከክፍለ ሀገር ስንሄድ ለመልስ ስንሄድ አያቶቿን ልንጠይቅ
5 አዳዲስ 2 ዓመት ያልሞላቸው ሙሽሮች ነበሩ 5 የልጅ የሷ ያክስት ያጎት ልጅ እንደዚህ እንዲህ አይነት ፋሚሊ ሰፊ ፋሚሊ ውስጥ ነው የኖረችው ያንን ሰፊ ፋሚሊ ገና እንደገባው ነው የተቀበሉኝ ተወጄ አሁን ብዙ በዓል አክብራለሁ በተለይ መስቀል ቀርተናና ቀመናምን ስለዚህ ለኔ ያው እዛ ፋሚሊ መቀላቀል እንዲህ አይነት የአማቾች ውስጥ መግባት እንደ ብሌሲንግ ነው መቆጥረው ያለንም አፕሮች በጣም አሪፍ ነው ከዛ በፊትም እንተዋወቃለን ላይፍ የሚያቀል አይነት ነበረ አሁንም አሪፍ ቀረረብ ነው ያለን የትኛውን በዓላት ታውቃለህ አዎ አውቃለሁ ብዙ ጊዜ በዓል የተነሳተ ለባባ ጋር ናችሁ ባባ ቤት ተቀርታ አይታወቅም እንኳን እናንተ እኔ ራሴ ሳላገባ ወደዛ አዎ ማፈራቻለ እና እዚህ ላይ ሀሳብ መስጠት ፈልገው ማለት አንድ ትዳር ትልቅ ተቋም ነውና እናትና አባትም እናትም ማለት በሁለታችንም ሳይድ ያሉ ሰዎች የሆነ ወገንተኛ መሆን የለብንም ብዬ ነው የማስበው ማለት ለሁሉም ለማህበረሰቡ ማለት ነው እኔ ሳጠፋ እኔ ነው መቆጣት ያለበት ገባ የኔ ፋሚሊ እኔ ሳጠፋ የፈለገ ነገር ሊሆን ይችላል ማለት ይሄ ተደረበ ለዚያንን ሰውዬ እንትን ማድረግ የለበትም ብዬ ነው የማስበው ችግሩ ከተቻለ መፍታት ነው ካልሆነ ግን በቃ ይሄ የራሳቸውን ኤክስፒሪየንስ እየነገሩን እንድናስተካክል ብዙ ትዳሮች አሁን የሚፈርሱት ብዙ ጊዜ አንዳንዴ የቤተሰብ ጣልቃ ምናምን ሲያወሩ ሰማለሁኝና በደንብ ቢያግዟቸው የራሳቸውን ኤክስፒሪየንስ እንደዚህ አድርገን ነው ይሄንን ህይወት እዚህ ጋር የደረስነው የሚለውን ነገር በደንብ ቢሰጧቸው ምክር ቢሰጧቸውና ይሄ ባንዱ ሳይድ ብቻ ባይቆም ሰው ብዬ ነው የማስበው ማለት እኔ አሁን የኔ ፋሚሊ እኔን ሳጠፋ ዳጊን መዝጋት ወይ እሱን ተደርቦ ከኔ ጋር እንደዚህ አይነት ነገሮች ይኖራሉና መሆን የለበትም እኔ አንዱ ለአንዱ ነው እንደውም ምን ያለበት እንደውም እኔ ተቃራኒ ነው አስተምሮ ላይ ማግኘት ባይብልም እንደዛ ነው እንደውም የበለጠ ጥሩ የሚሆነው የዳጊ ፋሚሊ አንቺን ፕሮቴክት ቢያደርግ ያንቺ ደግሞ ዳጊን ፕሮቴክት ቢያደርግ ባይብሉ መጽሐፍ ቅዱስም እንደዛ ነው የሚለው እኔ በእውነት አንዳንድ ቀን የሆነ ተናድጄ ሆት ሆኜ የሆነ ነገር ስናገር ዳጊ ነው እንደዚህ የምታወሪው በጣም ብዙ ቀን የተባልኩበት ቀን አለ በጣም ነው ማለት እንደዚህ እንኳን ይሄ አንዳንድ ማያግባቡ ነገሮች ወይ ስልክ ጮክ ብዬ እንኳን ከተናገርኩ በጣም ነው የሚቆጡኝ ይሄ ማለት ደግሞ ፕሮቴክት የሚያደርጉ ማለት ፕሮቴክት መደረጉ ማለት በቃ ይሄ ሪሌሽንሺፕ እንዲቀጥል እየፈቀዱ ነው ማለት ነው ስለዚህ ሁሉም ፋሚሊዎች ይሄንን ነገር ቢያደርጉ ደስ ይለኛል ኤክስፒሪየንስ ቢደረግ ማለት ይሄ እንትኑን ብቻ የኔ ሆነውን እኔ ወለድኩትን ብቻ ፕሮቴክት ማድረግ ሳይሆን ያኛውም ሰው እኛም ብሎ ነው የመጣው ልጅን ብሎ ነው የመጣው ስለዚህ እኔ ጥሩ ስለሆነለት እኔ ፕሮቴክት ሳረጋው ነው ልጅን ፕሮቴክት የሚያረጋው አንዳንዴ ባሰብነው መንገድኛ እንዳጋጣሚ ህይወት መስመር ፈቅዶልን በደንብ ተዋውቀን ነው የተጋባ ነው የፋሚሊ ድርስ በሚደርስ ተውቅ አንዳንዴ ያናህልም ላይ እድሉ የሌላቸው ሰዎች ይኖራሉ አንድ ስልክ እኮ ብዙ ነገር ሶልቭ ያደርጋል አይደለ የዘመናዊ ቴክኖሎጂ ነው ስለዚህ ላይክ እኔ አባት ወይ እኔ እናት ሩቅ ቦታ ከሆኑ ከአዲስ አበባ ወይ ኤኒዌር ብቻ ሩቅ ሆነው ፎሎ አፕ ማድረጋቸው ከሆነ የሆነ ነገራቸው እንደዚህ እኮ አሟት እንደዚህ ሆና እኮ ምናምን ስባል ኮንሰርን አድርጎኝ የምጠይቃቸው ከሆነ ላይክ የልጅነቱን ነገር እኔ ነኝ ክሬት ማድረገው ቀደምም እኛንን የምንፈጥረው ከኛ ነው የሚጠብ አንዳንዴ እኔ ይሄ መማራችንም ልዩነት መፍጠር አለበት ብዬ አስባለሁ ልክ ነው ማለት የሆነ ነገር ድረስ ሳይማሩ አስተማሩን ብለን ስንል ተምረን ምን አደረግን የሚለው ነገር ከኛ ኤክስፔክት ይደረግ ይመስላል ሰው መሻልህን ከሆነ ዘመን ብዙ ድሎች ያሉን ሰዎች ነን በጣም ብዙ አክሰስ አለን ቴክኖሎጂውንም ለማስተዋል ለማንበብ ለመረዳት እንትን ጉድለት ካለብን እንኳን ያስተውሉት ክፍተት ካለ እንኳን እሱን እንኳን ከቨር እንትን ለማድረግ ለማሻሻል ብዙ ድል አለና ስለዚህ ትላንቶቹ በደግነት ነው የመሩን አሁን ደግሞ እኛ በእውቀት ተሸለም ተገኝተን ይሄን የሚባለውን ትርክት ማጥፋት እንችላለን ግን እኔ እንደውም ሲመስለኝ ዳጊ ትርክቱ ራሱ አሁን ሌላ ደግሞ አለ ማን ይወድሻል አማቴ አንቺ ኖርሽ ዘለቅሽ ማን ይወድሻል ባሌ አንቺ ይሄ አትዘልቂም አይነት ነገር አለ ምክንያቱም
አማት ስትወድ አማች ሲወድ ሞር ያጠናው እንትኑን በደንብ ያጠናው እና እንደውም መጽሐፍ ቅዱስም ደግሞ ወንድ የሚስቱን ቤተሰብ ትሪት እንዲያደርግ ነው ኤክስፔክት የሚያደርገው ሴቷም ደግሞ ወደሱ በቃ ምንም ነገር ሲደረግ እሷ ለሷ ቤተሰብ ምክንያቱም አዲስ ይሄ ማዘር እንደውም እንግሊዘኛው ቆንጆ ነው ማዘር ኢንሎ ፋዘር ኢንሎ ይለዋል ኢንሎ ቢኖረው ስቲል ካማቹ ወደ አባት እናትነቱ ያቀርባል እና እሱ አዲስ አባትና እናት ክሬት ያያረጉ ስለሆነ እሱ ቆንጆ ነውና አይ ቲንክ እኛ እንደ ማህበረሰብም እድለኞች ነን ማህበረሰባችን በጣም ነው ትዳር ሪስፔክት የሚያደርገው ኢንቮልቭ እንደው አማቾችና ማቶች ባይወዱን እንኳን ኢንቮልቭ ያያረጉ ብዙ ጊዜ ታዘብኩት ነገር እሱ ነውና ዲስታንስ አለ ሁሉ አሁን እኮ ይሄንንም ፖይንት ኦፍ ኢሹ የምናነሳው ለዚህ አይደለ መቼስ ጥሩ ነገሩ ብቻ ሳይሆን ችግሩም አብሮ መነሳት አለበት ምንም እንኳን የባል ድባብ ላይ ብንሆንም ከኛም ደግሞ ትንሽ ወጣ ይልና እርስ በርሳቸውም እንኳን አንዳንዴ እንደዛ ናቸው አሁን ልጆቹ የተጋቡትን ትታችሁ የሰጡት ወላጆች እርስ በርስ የወንዱና የሴቷን ወላጆች ስታዩ እንደ ጓደኛ ቅድም እንደ ጥያቄው እንደ ወዳጅ ቶሎ የመደራረስ ነገር የመተያየቱ ነገር የለም አይ ኖ በወላጆቻችን ባህላዊ የአስተሳሰብ የእምነት መንገድ ውስጥ ገብተን እንዲነው ልንል አንችልም ያዋጣቸው ነገር አዋጣቸው ሊሆን ይችላል ግን ስቲል ፍሬንድሊ መቀራረቡ የበለጠ ደግሞ እንደሚጠቅም ምንም ጥርጥር የለውም መናናቅ ምናምኖች የበዛ ስቴፕ ይሄ ልፍ ማለት ነገር ከሌለው በቀር ያ ነገር ደግሞ አሁን ቴክኖሎጂው ምንም እያለን ስንመጣ ቀይሮታል ልጆቹ በራሳቸው ተዋህደው ስለሚገኙ እናንተ ወላጅ ሆናችሁ ልጆቻችሁ የተግባቡበትን መንገድ ባትከተሉ ተንሳፈን እንደምንቀረው ነው የሚሆነውና ለበለጠ ደግሞ የትዳር የቤተሰብ መስመር ይሄ ነገር በጣም ቆንጆ ነው አስነሽ ተመልካቾችም እንዲሁ ሐሳብ ካላቸው በዚህ ለዚህ እኮ ነው እኛ እዚህ ሰዓት ላይ አንስተን የምንጨርሰው ነገር የለንም እንደተባለው ያገዘኝ ነው ኮሆስት ነው ያልኩት ሁላችንም ኮሆስት ነው ኮሜንት ላይ እንዲሁ ገጠመኝ ካላቸው የሚያውቁት ትዝታም ካለ ሼር ቢያደርጉን ደስ ይለናል ጣል ያርጉልን በመልካሙ ደሞ አይ ቲንክ ብዙ ጊዜ ሶሻል ሚዲያ ላይ ብዙ ጊዜ መጥፎ ነገር ነው የሚወራው ሰላማት ምራት ምናምንና ጥሩ ቲፕ ነው እስኪ ጥሩውንም ነገሩን እኛ የፈለግነው እንደውም የኛን ማውራት አይደለም የጉርብትናንም የአማችና ጥሩ ነገር የለውም የሚለውን ፖዚቲቭ እሱንም ጥሩ እስካሁን የምናነሳቸው ነገሮች በሙሉ ለናንተ ነው በዋናነት እንደ ኮሜንት የተው ነው እንጂማ የኛንም አሁን እኮ የኔ እናት ባለቤቴን ሃኒን እንዴት እንደምትቀርባት ወይም ሃኒ ባለ እናቴን ማሞን እንዴት ትሪት እንደምታረጋትም መናገር ይጠበቅብኝ ነበር ግን ያ እኛ ጋር ይቆይና እናንተ እንድትሳተፉበት ነው እሺ እንቀጥላለን አሁን ለኛ ነው አይደል አነቡልን አላችሁ ለአውዳመት ያለ ወይም ያለሽ ቦታ ምንድነው የትኛው በዓል የበለጠ ስሜት ይሰጣል ይሄንን እኔ መልሰዋለሁ እሱም ይመልሰዋል ምክንያቱም የተለያየ እንትን ያለ እዛና እዚህ ስለሆነ እኔ to be honest አውዳመት ያፍቃሪ አይደለም ያው ያቃል ድግስ ግርግር እንደውም ትልቅ ፋሚሊ ውስጥ እንዳደገ ሰው አይደለም ብዙም ይደክመኛል ባህል ምናምን የባህል ቀን ብተኛ ምመርጠው ግን ደግሞ እንደ አብሮክ የሚኖረው ሰው አንተ ብቻ ሰጥቶን ፋሚሊው ምናምን ያስለመደን ነገር አለ እንደ ባህሪ ግን እኔ አውዳመት ሰው አይደለም እንደውም እንትን ይሻለኛል ፋሲካ ከአውዳመቶች ውስጥ ጥያቄውን መመለሷ ነው ለሊት 9 ሰዓት ላይ ተነስቶ ይበላል ይጠጣል በዛው ተጫውታለ ገጠር አሁን እንደውም እየቀረ ነው ግን እዛ እኔ ፋዘር በቃ እንትን ይላል አይጾምም ላይክ እንደኛ አያከፍልም ምናምን እኛ ምናከፍለው ምናምን ኖረን እሱ ነው ቀስቅሶን በልተን በዛው ታነጋለ በቃ እየተጫወትክ ምናምን እሱ ደስ ይላል አንዳንድ በዓሎች ራሳቸው ባህሪያቸው ለትውስታ ለመወደድ ያመቻሉ እንደየሰው ግን እንደ ሴት ደግሞ ስታስበው ብዙ ጫናው እኛ ጋር ስለሆነ አግብተህም ከሳለ እዚህ ጋር አሁንማ ትንሽ ነው ብዙ አይደለም ላይክ ሰፊ ስላልሆነ ሰፊ ግን ሲሆን አስበው የሆነ ነገር ይታረድና ስትከትፍ ምን ስትል ትውላለች ሴቷ ከዛ ልክ 9 ሰዓት 10 ሰዓት ላይ የሆነ ኤግዞስትድ ትሆናለች እና ለእናቶች ማሁን ገጠር ላይ እንደዛ ነው እና ብዙም ያናህል ደስ የሚል ምናምን የምትለው አይደለም ወይ ለወደፊቱ ኬተሪንግ ምናምን ይሄ ነገር ሌላ አጀንዳ ያወጣ ታጥበህ ምናምን በቃ ተነስተህ
በልተጠጥተ መጫወት መዝናናት ቢሆን ጥሩ ነው። እሱ አግሪ ታደርጋላችሁ። ኬተሪንግ አሁን ምኑ ነው ካልሸተተ ሽንኩርቱ ቀጭ ነው የሚደረገው ነገር ከሌለ የኛ ሀገር በዓላት የትኛውም እምነት ብትወስዱት ሴቶች ላይ ሎድ ያለው በጣም በቃ የሚያዝል አይነት ሎድ አለው። ግን እሱንም እንጆ እያደረጉ ነው። እሱማ እንጆ ታደርገዋለህ። ደግሞ እናንተ የምታግዙበትም እንትን የለውም። ሴናሪዮ አይመችም to be honest። አሁን እኔ ማገዝ እኮ ይችላል። ግን አሁን እኔ ዶሮ መስራት ያለብኝ እሱ ሲሰራው ላይጣፍጠኝ ይችላል። obviously ራስሻው ስለፈለግሹ የሆነ ፈልገው ራስ መስራት የሆነ አለ ብቻ የሆነ ነገር እንዲያርጊው ስለምትል በየትኛው መንገድ እንትን ቢባል ስም ስለወጣለት አይደለም። አሁን ዘመኑ እኩል እንድንሰራ እኔ ሰራሁት እሷ እንዲጣፍጣት እሷ የሰራችውን እንዲጣፍጠኝ ሐሳብም ቢሆን ያዛል አይደል? ያስገድደናል ሞደርናይዜሽኑ ዘመናዊነቱ። ግን ስም ስላበዛንለት ሳይሆን አንዳንድ ሆሚሽ ነገሮች የምር ቱ ቢ ሆነስት እናንተ ላይ ነው የሚያምሩት እንዳለችው ነው። አሁን ግብሩም ነው ደግሞ አይደል? የሴትነት ግብሩም እኔ ላጤ ሆኜ ኩክ አደረግ ነበር ትንሽ ሳይበዛ ምናምን ማንከና ሹካ ሰቀልኩኝ አቆምክ። በቃ የሆነ ማለት እንደዚህ አይነት የሚጣፍጥ ሰው ለካ እንዲህ አይነት የሚጣፍጥ ምግብ ነው የሚበላው። ከዛ ሰቀልኩኝ። ምን ቆርጦኝ ትላለህ? ከዛ በኋላ ሞክሬ ብዙ እንትን ብዬ አላውቅም። በበዓልም ይሁን ያለበዓልም ግን እንዲሁ አለ አይደለ ማቀበሉ አይዞሽ ማለቱም እውነት ነው። አንዱ ለአንዱ ደስታ ራሱ መኖር አለበት ውስጡ። እኔ ለምሳሌ እግዚአብሔርን አንዳንዴ ፋሲካ ሆነ ያለችው ፋሲካ ለኔ ፌቨራይት በዓሌ አይደለም። የሆነው ሆኖ ግን ቤት ውስጥ ያለው ድባብ ደግሞ ለኔ በጣም ነው ምችት የሚለኝ። የሚሰሩት እነሱ ናቸው። የምሰማው ነገር፣ የሚሸተኝ ነገር፣ የማየው ነገር በሙሉ እኔ ተነስቼ ባረገው የሚቀር ግን እነሱ ስላረጉት ደግሞ ደስ የሚለኝ ነገር አለ። አየህ አሁን በእነሱ ድካም ውስጥም በእነሱ መጎዳት ውስጥም ቢሆን እኔ ደስ እያለኝ ነው። ሰልፊሽነቱ ምናምኑ እንዳይታይ እዚህ ጋር ይወሰድና አለው የሆነ ደስ የሚል ነገር አለው። በተረፈ ግን እኔም ጋር ስላለ አሁን ለምሳሌ ትንሣኤ እንደ በዓል የምመርጠው በዓል አይደለም። ለኔ መስቀል ነው የምመርጠው። ግን ሁለቱም በዓላት ውስጥ ባለቤቴ ወይም ሃኒ ላይ የማየው ነገር አለ። ምንድነው እኔ ትንሣኤን እስከዚህም እንደሆንኩ እንኳን ለትንሣኤ እያወቀች ሞቅ የምታደርግልኝ ነገር አለ። ለበዓላት ብዙ የተሰጠች እንዳልሆነች ምናምን ስታነሳ ነበር። ግን ለሰው ብለህ የሆነ ነገር ታደርጋለህ። እኔ እንዳይጎልብኝ ማለት ነው። ኖርማሊ ትዳርም እኮ ዋናው ይሄ ነው። እኔ አሁን በዓል ብዙ እንደማትወድ ምናምን ልመስክር እንጂ ቤት ግን ምንም የሚጎልብኝ አይነት እንዳለችው እየተኛች የምትል ሰው አይደለችም። ደግሞ እኔ እድሉም አይሰጣትም። ወንድሞቼ ይመጣሉ፣ እህቶቿ ይመጣሉ። ሰብሰብ የማለቱ ነገር አሁን ላይ ባይሰፋም ትዳሩ በባህሪው ባይሰፋም እንዲሰፋ ስለምንፈልግ የበዓል ቀን አሁን ይሄን እያደረግን ያለ ነው ራሱ እኮ አብሮነትን ለመስበክ ነው። ጋርዮሽ የአንድነትን ጉዳይ ከፍ ለማድረግ ነውና በነዛ ነገሮች ፍላጎቴን ስለምታሟይልኝ ቴንኪው በጣም አመሰግናለሁ። በፋሲካ ዋዜማ በኔ ልደት ቀን እናንተ ተመሰጋገኑ። የጾም ቅዳሜ ሌሊት ነው የተወለድኩት። የጾም ተፈቶ መሶቡ ሲነሳ ከቤተክርስቲያን ተመልሰው ሲነሳ ወይ ደስ ሲል ማይ ጋድ በሷም በጣም ነው። ያው የፋሲካ ይቀያየራል ቀኑ። ስለዚህ በዓሉን ጠብቄ አላከብርም። ግን ያው የፋሲካ ወይም የትንሣኤ እያለ ነው። ስለዚህ እንኳን ተወለድክ ዳጊ፣ እንኳን ተወለድክ። ትንሣኤው በእርግጥ በጥያቄ ባይሆን ጥሩ ነበር። አሁን እንኳን ተወለድክ። ለማንኛውም ተቆርሻለሁ የልደት እሺ ይሄን ጥያቄ እኔም ራሴ መመለስ ፈልጋለሁ። እመልሳለሁ። ለተመልካች እስቲ አዙረሽ አስነብቢው። ምን ቢል ነው? ፈርተን ነው እንጂ ብዙ ልጅ መውለድ እንፈልጋለን። እና ጠያቂው መላሹ ማንቺ ተወው። ያው በቃ ያው አራት ማለት አዎ አይ ማለት ይችላል። አይ የተፈለገው አዎ አይደለም። አሁን አዎ ማለት ይቻላል፣ አይም ማለት ይቻላል። ግን ለምን አያው ማለት ይቻላል? ዛሬ ነው ብዙ ልጅ ብንወልድ ልጅ መውለድ እንፈልጋለን። መፍራት የሚለውን በእንትን ወሰጂው በብዙ ጫና ምናምን አድርገሽ ወሰጂው እንጂ መውለድ መብትሽ ነው። አሁን ብዙ ነገር ነው ሰው የሚያስበው ልጅ አይደለ? ወቅታዊ ጉዳይ ነው አይደለ? ዛትስ ዋይ እኮ እንደ ማህበረሰብ ካነሳ ነው የሚያስወራ ወሬ ነው። ግን
ፈርቼ አይደለም ያልወለድኩት ለራሴ ማለት ነው። እየወለድሽ እኮ ነው እንጂ ፍቅር ያልወለድኩት ሳይሆን ያልጨመርነው ነው። ፍሬያማ ነው፣ በደንብ ፍሬያማ። ምንድነው ፈርተን የማንወልድበት ብዙ እንትኖች አሉ። ለምሳሌ ልጅ የሚያሳድግልህ ቤት ውስጥ በጣም ችግር ነው እና በአቅራቢያ ደግሞ በየመስሪያ ቤቱ ሁሉም ቦታ ዴኬሮች የሉም። ዴኬር እንኳን ላስገባ ብትል ንጽህና ጉድለት አለ። ከገንዘብም አኳያ ካየህ በጣም ውድ አሉ። በጣም ደግሞ አነስተኛ ስትመርጥ ደግሞ በጣም ማለት ንጽህና ይጎደላቸው አሉ። ልጆች የመታመም ነገር ይኖራል እና ማን ያሳድግልኛል? ይሄ ከኑሮ ውጪ እነዚህ ነገሮች ያሳስባሉ። ልጅ ለመውለድ ከማሳደጊያው ውጪ ከአቅም ውጪ ማለት ነው። ከአቅም ውጪ አሁን አንተ ስራ ስትሰራ የግድ ወይ ስራህን ትተህ ቤት ቁጭ ካልክ በአንድ ሰው ገቢ ደግሞ ኑሮን ለማሸነፍ አሁን ባለንበት ጊዜ በጣም ከባድ ነው። ይቻላል ወይ ሌላ ጥያቄ ነው። ማለት በጣም ያንገዳግዳል። ለሁለትም ተሰርቶ በጣም ከባድ ጊዜ ስለሆነ ማለት ነው እና በዛ ምክንያት ፈርተህ ማትወልድበት ጊዜ ይኖራል። ግን ደግሞ እንደዚህ ነው ብለህ ደግሞ ፈርተህ አለመውለድ ከልጅ ጋር ማወዳደር በተለይ እና እግዚአብሔር ነው ልጅ የሚያሳድገው። እግዚአብሔር ይመስገን እስካሁን ድረስ ያው ብዙ ጥሩ ሰዎች መልካም ሰዎች ገጥመውኝ እስከዛሬ ያለውኝ እግዚአብሔር እነሱን ይባርክልን። ማህበረሰቡ ላይ ግን የምታየው ነገር ምን ይመስላል? አዎ የሚል ነው የሚመስልሽ ወይስ አይ ምናምን? በጣም ምክንያቱም እኛ ሰራተኞች ነን፣ ከብዙ ሰዎች ጋር እንገናኛለን። እንዴት በዚህ የቤት ክራይ በዚህ ማለት ቤት ኑሮ ውድነት የሚያግዘን ሰው የለም፣ እንዴት እናደርጋለን? እሱ ብቻውን እንደዚህ ከሰራ በቂ አይደለም። ስለዚህ ግዴታ እኔ ማገዝ ስላለብኝ አንችልም። ስለዚህ ልጅ ያለ መውለድን የሚመርጡ ሰዎች አሉ በደንብ በትክክለኛ ጋር አሁን ሰራበት ቦታ አንድ ልጅ ብቻ ወልደው በእነሱ የሚሰቃዩ ሰዎች አሉ። ልጅ ምን ይዝላቸው አተው እና በጣም ከባድ ነው። እንዴት ደግማሉ ይላሉ እዚህ ላይ እንግዲህ አንድ ወልደውም ከሆነ እና ይሄንን መከራ እያየው ምናምን የሚል ሰው አለ። ምክንያቱም የሚያግዛቸው ቤተሰብ ቅርብ ቦታ ከሌለ ምናምን በደንብ ነው ዋጋ የሚከፍሉት እና ልጅ አዝለው ይመጣሉ። በጣም በከሩቅ ቦታ ትራንስፖርት ማለት አሁን እኛ ጋር የሚሰራው ዓለም ባንክ ነው። ከቂሊንጦ ዓለም ባንክ ድረስ ልጅ አዝለው ትመጣላችሁ እና ያንን ነገር ሲያዩ ያንን ህይወት ወልዶ ለመከራ ወልዶ ለእንግልት ለስቃይ ለምን የሚለው ፍሪታን ያነሳችው ማህበረሰባዊ ያለው አጠቃላይ አመለካከት ሰዎች በእንዲህ ምክንያቶች ላይወልዱ ይችላሉ ወይም ደግሞ ጥያቄው መንፈስ እንደሚለውም ፈርተው ሊሸሹ ከመውለድ ሊቆጠቡ ይችላሉ ወይ የልጆቻቸውን ጋር በጣም ይለጥጣሉ እያዩ ጥያቄው በትክክል የሚተኩሰው እኛ ላይ ከሆነ ወደኛ የሚመጣውን ጥያቄ ደግሞ እኔ ልመልሰው። በሚገርም ሁኔታ የሆነ ቢል አለ አይደል? ልጅ ይወለድ ተበድሉ በራሱ መንገድ ያድጋል አይነት እነዚህ ትርክቶች በሙሉ እኛ ደግሞ ምን ወደ ራሳችን ወደ ውስጣችን ስናስባቸው ልጆቹ ሲወለዱ ኢነርጂ ይዘው ይመጣሉ። ድሮ ለኮርኒስ መወረውር ከሆነ ለሰማይ ነው መወረውር። ትናንት ሳንበላ ብናድር ሙዝ በዳቦ በልተን ብናድር ማንም ይጠይቀን የለም፣ ችግራችንም አይደለም። ዛሬ ግን ዳቦ ነው ስትለው እንዴት ብሎ የሚጠይቅህ ልጅ አለ። አይለኝም ብትለው ያንተ የለኝምን ኤክስፕሌን ማድረግ አንደርስታንድ ማድረግ ልጅ ነው። ኤክስኪውዝ የለውም። ስለዚህ የዚህ ልጅ መሰረታዊ ነገሮች ቢያንስ ማቃት ሌክዠሪው ነገሮች ትተን ቤት ሌላ ጉዳይ ነው፣ ሌላ ሌክዠሪ ነገር ሌላ ጉዳይ ነው። መሰረታዊ ነገሮችን ማሟላት ግዴታዬ ነው ትላለህ። ልጁ ከመጠየቁ በፊት አንተ መመለሳለህ። እንዳንቺ ወረቀት አንብቦ እስኪጠይቅ መጠበቅ የለም። እሱ ምን ይሆናል? አቅም ይሆናል፣ ኢነርጂ ይሆናል። እኔ ልጅ ብቻ አይደለም ትዳር ውስጥ ስገባ ያገኘሁትን ብሌሲንግ እና ኢነርጂ ራሴ ነኝ የማውቀው። ምክንያቱም ጥሩ ፋሚሊ ጥሩ ቤተሰብ አክብረው ትሆናለህ ባል ትሆናለህ ብሎ መቼስ ባህላችን አለች ሽምግልና ልከ ቤተሰብ ሲፈቅድ አንተንም ያንተንም ቤተሰቦች ባክግራውንድ አይቶ አክብሮም አንተ ላይ ትልቅ እምነት ጥሎህም ነው ተንከባክባ ያሳደጋትን ልጅ አትሊስት እኩል እኮ ነው ላይፉን ሼር የምናደርገው፣ እኩል ነው ወተን የምንገባው፣ እኩል ነው ሰርተን የምንበላው። ግን እሷ ያንን ይሄ በላጤነቴን ያሳለፍኩትን ህይወት ወይ ደግሞ በልጅነት ያሳለፍኩትን ህይወት ማየት እንደሌለባት አምናለሁ። አይደለም ገና የሚመጣው ልጅ። ስለዚህ
እኛ ጋር የሆነው ምንድነው ብሌሲንግ ነው መባረክ ነው። አንደኛው እንደውም የኮቪድ ጊዜ ነው የተወለደችው። ኮቪድ ጊዜ እኔ እንደምታውቁት ቱሪዝም ላይ ነው የምሰራው። የቱሪዝም ኢንዱስትሪ ቶታሊ ሞቶ ነበር። ያን ሁሉ ከባድ ጊዜም ሆኖ የሆነ ብዙ መባረኮችን ነው ያመጣችልን። ብዙ መልካም ነገሮች አብረው ነበሩ። አስታውሳለሁ። ሰው አሁን ገበያ ለማግኘት ሊመስለው ይችላል፣ ሰራተኛ መቀነስ ሊሆን ይችላል የሚመስለው፣ የሚበላ እስከማጣት የሚደረስበት ጊዜ ነበር። በጣም የግል ጉዳዮችን አወያይተኛል በዛ ሰዓት። በነገር ላይ ልቅረፈው ማለቅረፈው ይሁን የሚያወያየኝ ነገሮች ነበሩት እና እሷ ይዛ የመጣችው በረከት ነበረ። በጣም ብዙ መልካም ነገሮች አብረዋት መጡ። ሁለተኛዋ ስትወለድ ደግሞ አሁን 3 ዓመቷ ነው። እሷ 3 ዓመት ሊሆናት ሲል ነው እዚህ 10 ቀን ሲቀራት ነው እዚህ ቤት የገባ ነው። ከዓመት በፊት 3 ዓመቷን እንደምታከብር አዲሱ ቤት ነው ማከብረው የሚል ነበረ። ምንድነው እነሱ ሲመጡ ነገ የተሻለ ህይወት እንዲኖራቸው እኛ ሩጫችንን መጨመር ነበር። የፈጣሪ ፍቃድ እንዳለ ሆኖ እግዚአብሔር በብዙ ረድቶናል። በዙሪያችን ብዙ መልካም ልቦች፣ መልካም ወዳጆች ነበሩ። እግዚአብሔር ለሁሉም እንደኛ አይነት መልካም ወዳጅ ይስጥ። አሜን። ያ ሁሉ ሆኖ ልጆቻችን ግን ለኛ ኢነርጂ ነው የሆኑን፣ ጉልበት ነው የሆኑን፣ አቅም ነው የሆኑን። ይሄ በልቶ ያለማደር አለባቸው፣ መጠለያ ማጣት የለባቸው ምናምን የሚሉትን ትርክቶች በተግባር እንድንሮጣቸው ነው ጉልበት የሆኑንና ለሁሉም ይሰራል እንደየእምነታችን ነው የሚሆነው። ግን ልጆች ኢነርጂ ናቸው በምንም ጥያቄ አልጠራጠርም። ምናልባት በማይፈልጉት ሁኔታ ለመውለድም አይደለም ለመጋባትም አይደለም እንዲሁ በቀላል ግንኙነት ውስጥ ለተፈጠሩ ልጆች እንኳን ያሳሱሃል። ልክ ነህ። ስለዚህ ያመሳሳታችን ልጆቹ ነገ የተሻለ ህይወት እንዲኖሩ ማድረግ አለበት ብዬ አስባለሁ። ስፔሻሊ ደግሞ በወለድካቸው ላይ ብዙ ሪግሬት አታረግም። እንኳን ወለድኳት እንጂ አትልም። ምናልባት ወደፊት ልትጠነቀቅ ብትችል ነው። እሱም ተጽዕኖዎቹ ጫናዎቹ ምናምን ናቸው እንዲህ ሊያባብሉ የሚችሉት። ስቲል ግን ኢነርጂው ብለሲንጉ እንዳለ መመስከር ደግሞ የሆነን እንደዚህ አይነት ነገር ላይ በጣም ታቅቦ ያለን ሰው ደግሞ እንደ መርዳት ነው በሐሳብ አይደለ? አሁን ይሄን የሚከታተሉ ያላገቡ ሰዎች በተለይ ልጅ መባረክ ነው፣ ልጅ መታደል ነው፣ ልጅ ገጸ በረከት አለው የራሱ ስትል ስላገባ ስለወለድክ ይመስለዋል አንዳንድ ሰው። ውጭ ብትሆን አትልም አይነት ነገር ሊል ይችላል። ትዳርን ጨምሮ ትዳርም ጥሩ ነው ስትል ይሄ ልጅ በድሎ ያድጋል የሚል ፕሪንሲፕል አይደለም። በዛ ባይሆንም አውዳችን ያ አይደለም። ለእኛ ጉልበት ይሆኑናል። ምክንያቱም ለነሱ ስንል ሩጫችንን ነዳጃችንን ትጨምራለህ፣ ሰጠት ሞቅ ታደርጋለህ። ነዳጅ ጉዳይ እንዳለ ሆኖ አለ ወይ ነው እንደዛ ነው የሚሆነው። እና ያው ይሄ ለሁሉም ይሰራል። ቅድም አንስቼዋለሁ። እንትን ላይ ይችላል ሰው ይመንበት ላይ ሰራ ይችላል። እኛ ጋር ያለውን ነው ለመመለስ የሞከርኩት። የተጠየቅነውም የኛ ነው። እሷ ደግሞ ጠቅለል ያለው ደግሞ ሰው ጋር ያለው ማህበረሰቡ ጋር ያለው ልጅ ለመውለድ ለምን ወደኋላ እንደሚል ያለው ነገር አንስተዋል። እንግዲህ በአንድም በሌላም መንገድ መልሰናል። እርሶስ ፈርተዋል ወይስ እኔ እንኳን እንደዛ ሳይሆን ዳጊ ሲያወራ እንትን ይሄ ልጅ በድሉ ያድጋል የሚለው አይ ቲንክ እንትን አይደለም ኔጌቲቭ እንትን የለውም። ይሄ ቅድም ያለውን ነገር ለማንሳት ነው ለማጉላት ነው። ትዳር በራሱ ብለሲንግ አይደል? ሰው የሚያገባው ለመጽደቅ ነው አይደል? ስትጸድቅ ደግሞ እግዚአብሔር ይጨምርልሃል አይደል? እና ልጆች መጽደቂያ ናቸው። ራሳቸው ሲመጡ አንተ እንድትሮጥ ሲያግዙክ በመምጣታቸው ስትሮጥ የሚያግዙህ ነገር አለ። አንዳንዴ እዚህ ጋር ነው የምንጨርሰው አይደለ? የሆነ ኢነርጂ የምንፈጥረው ጭንቅላታችን ጋር አይደል? ልክ የሆነ ሰው ካለ በቃ ይሄን ሰው ማብላት አለብኝ ብለህ ስትነሳ ኢነርጂው ነው ፖዚቲቭ ኢነርጂ ሲኖርህ እንትን ይላልና ይሄ እንደውም ትዳር የሚፈሩ ሰዎች ልክ አይደለም ማለት ስትራግል አለው። የራሱን የቻለ ስትራግል አለው። ልጅ ማሳደግ አይደለም ያ ሁሉ ስትራግል እያለ ግን እያስተማሩን ሌሰን እየሆኑ ልጆች በራሳቸው ሌሰን አሁን የመጀመሪያ ልጃችንና ሁለተኛ ልጃችንን እኩል አይደለም። የመጀመሪያ ልጅ ላይ 3ኛ ወር ድረስ አንገቷን ላትችል ትችላለች። ኤክስፒሪየንስ 3ኛ ላይ በቃ እንደዚህ በቃ ሰሞኑን እያልኳት ነበረ። ሁለተኛ ልጃችን ኤክስፒሪየንሱ ራሱ ሌሰን እየሆነን ይሄድና አፕ ኤንድ ዳውንሱ በደንብ እያጸናን ይሄድና ነገሮችን እየከፈተልን ይሄዳልና አትፍሩ፣ አግቡ፣ ወለዱ ብላት ልጅ ብያለሁ። ያው ብዙ ናቸው የከበቡት ነገሮች። አሁን ይሄን ፖይንት ይሄን ኢሹ
ብዙ ነገሮች ከበብ አድርገውታል አይደለ? ለምሳሌ ተውት አሁን እናንተ ያነሳችሁት ነገር እንዳለ ሆኖ እኮ ሰላም በራሱ እኮ ያሳሳል አይደል? ልጅ ለመውለድ በዛ አድርጎ አይ እስቲ ጊዜው አሁን ብዙዎች እኮ መንገድ ላይ እኮ ይሄን ጥያቄ ዝም ብለን አንድ ሰው ብታነሳው የሚመልስልህ መልስ በጣም የሚገርም ነው። ይሄ ቀላል ነው ልል አይደለም፣ ግን በጣም ይለያል። ያለህበት ጊዜ ራሱ ይለያል። ከሆነ ነገሮች ስትወጣ የምታስበው ያ የነበርክበትን ነገር የሚመስል ነገር ነው። ስለዚህ አሁን ያለንበት ጊዜን የመሰለ ነገር ልናስብ እንችላለን። ኤኒው ዝግጁ ናት? በጣም እየሳቀችላ ነው። ጥሩ ነው። ከዚህ አጀንዳ እንድንወጣ ፈልገሽ ነው ይመስላል ወይስ ቻሌንጅ ልታረጊን ነው? ቀሪውን ተመልካቾች ይሳተፉበታል። እሺ አውዳመት ሲመጣ ከምግቡ መጠጡ ባሻገር ሙዚቃው አንዱ ትዝታ ነው። ላንተ ወይም ላንቺ ምርጡ የአውዳመት ሙዚቃ የቱ ነው? መልስ እሰይ ደስ ይበለን አይደል? ሁላችንም እንስማማበት እሰይ ደስ ይበለን አይደል? ሁላችን ማለት እኔና አንቺ ነን። ሁሉም ኢትዮጵያዊ በእውነት ይበልጥ ነው ያው አይደል? እንጂ ብዙ ሙዚቃዎች እኮ አሉ። እንኳን አደረሰን የሚሉ እንደ ከጀመርንማ ብዙዎቹ አሉ። ማን አለብሽ ዲቦን አለሙ ማን አለብሽ ዲቦ። ያው ምን በዓልን ሳስብ በቃ ሙዚቃው ነው በዓልን በጣም የሆነ ሴንስ እንድታረገው በደንብ የሚያስበው ዶሮ ወጡ እያየው ዶሮ ወጡ እያለ ሲዘምር የሚሰማኝ እንደ ምግቡ መጠጡ መሀል ራሱ እኮ አሁን እንደ ተጫወቱ እንጂ የምን መፍዘዝ ነው ምናምን የሚል ይሄ ፊቸሪንግ የሚገባ ፓርት አለ አይደል? እኔ እሱ በጣም ያስቀኝ ነው። በቃ በግሌ በዓል ሲመጣ በጣም የምወደው ማስታውሰው የሆነ ኖቲስ ማድረግ ከጀመርኩበት ጊዜ በኋላ ስለሰማው ሰው መሰለኝ የገንፎ ድስት የሆነ ዘፋኝ ትዝ ይላል አንዴ ያለው ዘፈን በጣም በቃ አይ ቲንክ ሚሊኒየም ላይ ነው አይደል? እሱ ሚሊኒየም ላይ ነው 2000 ላይ። ይህ ሶዶ ለማ ሚዲያ ነው።